እሺ ክርስቶስ ጸሎት ያደርጋል ብለህ ታስባለህ? አሁን የምልጃ ጸሎት ቨርባል የሆነ ኢንተርሴሽን አለው ብለህ ታምናለህ? አሁን እስኪ አንተ ልጠይቅህ፣ ክርስቶስ ያማልዳል ሲባል እንዴት ነው የምትረዳው አንተ? እንደ ፕሮቴስታንት በመጀመሪያ ሐሳቡን መጽሐፍ ቅዱስ ያለውን እንቀበለው ወይ ነው አሁን የኔ ጥያቄ እኮ። መጽሐፍ ቅዱስ ያለውን ይማልዳል ስንል ቆይ ውይይታችን እንዲቀጥል ከፈለክ የአንተን ሀሳብ ንገረኝ። ምልጃ ምንድን ነው ብለህ ነው የምታስበው? ሰው ከሆነ በኋላ በስጋ ወራት ከትንሣኤ በፊት በስጋ ወራት ሁለት ቦታ ይገኛል ብለን መናገር እንችላለን። ቅዱስ ስለኛ ይማልዳል ወይ ደግሞ እርሱ መካከለኛ አማላጅ እንደሆነ ሲናገርለት ስራው ነው የተደረገው ነገር ነው የሚል ነው ወይስ ራሱን ነው ሪፈር እያደረገ ያለው? ራሱን ክርስቶስን ነው ሪፈር እያደረገ ያለው ወይስ ስራውን ነው? እንደ መጽሐፍ ቅዱስ አባባል አሁን ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለውን ሐሳብ በመስቀል ላይ ባደረገው ስራው ነው ያው ነው የሚል ነገር ተቀምጧል። ግን መጽሐፍ ቅዱስ ሲናገረው ስለኛ የሚማልደው እርሱ ራሱ ክርስቶስ እንደሆነ ግን ይናገራል አይደል? እኮ ተናገርኩኝ እኮ ስራው ያው የሆነው እኮ እሱ ያው ስለሆነ ነው አልኩኝ። ስራው ራሱ ኢፊሸንሲውን የሚያገኘው ክርስቶስ ከሙታን ተነስቶ በእግዚአብሔር ቀኝ ስለተቀመጠ ለዘላለም ያው ስለሆነ ነው እንጂ ክርስቶስ ያው ባይሆን ኑሮ ስራው ውጤታማ አይሆንም ነበር ነው። ካልሆነማ ስራውን ትቶ ነው እንዴት ታዲያ ክርስቶስ አሁን የሚያድነው? አንተስ እንዴት ነው የምትረዳው? በስራው ሳይሆን በመስቀል ላይ ባደረገው ስራ ሳይሆን እንደ አዲስ ነው እንደሚሰራው ለምታ ኖ አይ እንደዛ ማለት ሳይሆን ስራው ሆኖ ሳለ ስራውን እንደያዝን ስለኛ የሚማልደው እርሱ ኢየሱስ ክርስቶስ ነው ብለን አሁን መናገር እንችላለን ወይ? ከስራው የተነሳ አዎ ኢየሱስ ክርስቶስ ስለኛ ይማልዳል ማለት እንችላለን። አሁን የክርስቶስ መስዋዕት ስንት ጊዜ ነው የተናገረው? አሁንም ይናገራል። ሕያው ነው ከአቤል ደም ይልቅ ወደሚናገር ይላል ይናገራል። አሁን ሕያው ስለሆነ ማለት ነው ማስተሰሪያ አድርጎ አቁሞ ስለሚል ይናገራል። ባይዘው ወይ በሰማይ አሁን የክርስቶስ ደም አለ እንዴ? አይ ለእግዚአብሔር እኮ ዛሬ ነገ አሁን አይባልለትም። በእግዚአብሔር ፊት ትኩስና ሕያው ሆኖ ነው። ክርስቶስ መስዋዕቱን አሁንም እያቀረበ ነው ወይስ አንድ ያቀርባል? አንድ ጊዜ የቀረበ ነው። ቅድም እኮ አሁን ለሰው ቢሆን ሁልጊዜ ይቀርባል። ለእግዚአብሔር ግን ትኩስ ነው፣ ሕያው ነው። አሁንም ሊቀ ካህን ስለሆነ ሊቀ ካህን ደግሞ ያለ መስዋዕት ሊቀመጥ አይችልም። ያለ መስዋዕት አሁንም እያቀረበ ነው። አንድ ጊዜ ማቅረብ ጀምሮ እስካሁን እያቀረበ ነው ወይስ አንድ ጊዜ አቅርቦ ፈጽሟል? አንድ ጊዜ ሲገባ ቀረበ አይደለም? ያ የቀረበው ሕያው ነው፣ ለዘላለም የሚሰራ ነው። አንዲትን መስዋዕቱን አቅርቦ ጨርሷል ወይንስ አሁንም እያቀረበ ነው? የማስታረቅ ስራ አሁንም እስካለ ድረስ የሰው ልጅ ኃጢአት እስከሰራ ድረስ ምንድነው የኃጢአት ስርየት አገልግሎቱ አለ ነው። አሁንም ያስታርቃል ሊቀ ክህነቱም አሁንም ሕያው ነው ብለን ካልን ጌታ ኢየሱስ ክርስቶስን ዕብራውያን ምዕራፍ 10 ቁጥር 22 ላይ ምን ይለዋል? ወደ ቅድስት እንገባለን ይላል። መቼ? እኛ አሁን ወደፊትም የሚመጣው በምኑ በኩል ይላል? ሶልዬ ቆይ አሁን ሌላ ነገር ነው እያወራ ያለው። አንድ ጥያቄ፣ በጣም ግልጽ ጥያቄ ልጠይቅህ፣ በጣም ኪ የሆነ ጥያቄ ማለት ክርስቶስ መስዋዕቱን አቅርቦ ጨርሷል ወይስ እስካሁን መስዋዕቱ እየቀረበ ነው? እሳቸው ይጨርሱ። ቆይ ሶሎ ቆይ ቢሲ እርሱና እናንተ ማስቀመጥ ትችላላችሁ ሀሳባችሁ። ኖ አይ እንደዛ አይደለም። ውይይት እንደዛ አይደለም። ኖ እንደዛ አይደለም። አሁን እኮ እሳቸው ውይይቱ መቀጠል አልፈለጉም። አንዴ ጠብቀኝ ሶሎ ጠብቅ እና ካልፈለጉ አይደለም እንደዛ አይደለም። አሁን መቀጠል አልፈለጉም። በሀሳብ ማስቀመጥ አለብን። ሆልድ ኦን ዋን ሰከንድ ታስቀምጣለህ። ቆይ አንዴ ይኸውልህ አንተ እኮ ታስቀምጥ። አሁን እሳቸው ሀሳባቸውን የተወያየችሁበትን ሀሳብ እያስቀመጡ ነው፣ ኮንክሉዥን እየሰጡ ነው። አንተም ኮንክሉዥን መስጠት ትችላለህ። ይጨርሱና ኢየሱስ ክርስቶስ በስጋ ወራት በጠባብ ደረት በምን ይህችን ቃል ብዙ ጊዜ ትለኛለች። ያው በኢየሩሳሌም ተወስኖ ነበረ ስንል በሌላ ቦታም ይገኛል ማለት እንችላለን ወይ? ማለት ሰው ከሆነ በኋላ በስጋ ወራት ከትንሣኤ በፊት በስጋ ወራት ሁለት ቦታ ይገኛል ብለን መናገር እንችላለን ወይ? እንዴት ነው የሚታመነው? እና ይህንን ትንሽ ቢሉልን።
በስጋው ወራት በመጀመሪያ የክርስቶስ ባህሪው በስጋው ወራትና ከስጋው ወራት በኋላ በሚለው በተዋህዶ ምክንያት የመጣው ነገር አይቀያየርም። የሚቀያየረው የትንሣኤ ግሎሪፊኬሽን ነው። ሞት የሚስማማው ከመሆን የማይሞት መሆን ከትንሣኤ በኋላ የመጣው ነገር ነው ልዩነቱ እንጂ ከመለኮት ጋር በሚገናዘበው ነገር ለምሳሌ መመለክ አምላክነት ከትንሣኤ በኋላ ከትንሣኤ በፊት ብለን አንከፋፍለው። ክርስቶስ ከትንሣኤ በፊትም አምላክ ነው በስጋው በመለኮቱ ብለን ሳንከፍል፣ ከትንሣኤ በኋላም አምላክ ነው። በሁሉም ቦታ መገኘት ግን የመለኮት አትሪቢዩት ነው። ስለዚህ በሁሉም ቦታ የተገኘው መለኮት ነው ብቻ አንልም እንጂ በስጋው በሁሉም ቦታ ይገኛልማ ፓራዶክስ ነው የሚሆነው። በስጋው ጠባብ ደረት፣ አጭር ቁመት ብለን ኦልሬዲ የተወሰነ ቦታ ሎካላይዝድ የሆነ እንደሆነ ተናግረናል። በመለኮቱ ደግሞ በሁሉ ቦታ ያለ ብለን ተናግረናል። ስለዚህ ያ የመለኮት በሁሉ ቦታ መገኘት ለስጋም ይቆጠራል፣ ስጋም ገንዘብ ያደርገዋል እንጂ ስጋ ባህሪውን ለቆ በሁሉም ቦታ ይገኛል አይባልም። ስለዚህ በመለኮት በሁሉም ቦታ ይገኛል፣ ግን ያ በሁሉ ቦታ የመለኮት መገኘት የስጋም ነው፣ ለስጋም ገንዘብ ያደርገዋል። ያንን በመገናዘብ ነው ማለት ነው። ስጋ ባህሪው ተቀይሮ በሆነ ቦታ ብቻ የሚገኝ የነበረው ስጋ በሁሉም መገኘት ቻለ ብለን ስለማንናገር ስለማይቀየር ማለት ነው ኔቸሩ። ስለዚህ የመለኮት በሁሉ መገኘት ለስጋ ገንዘቡ ሆኗል። ስጋ ያንን አፕሮፕሪየት አድርጎታል፣ ግን የመለኮት ነው፣ የመለኮት ገንዘብ ነው። ስጋ ገንዘብ አድርጎታል ነው እንጂ ክርስቶስ በሰውነቱ ብላ በሰውነቱማ ጠባብ ደረት አጭር ቁመት አልክኮ በሰውነቱ ብለ ደግሞ እንደዚያው በሁሉ ቦታ መገኘት አትልም። በመለኮቱ ነው እሱ በመለኮቱ ብለ። ምክንያቱም አትሪቢዩቶችን ስትናገር በሁሉ መገኘት የመለኮት ነው አይደለም። ስለዚህ በመለኮቱ በሁሉ ይገኛል ትላለ። በአጭር ደረት በአጭር ቁመት በጠባብ ደረት መገኘት የስጋ ነው። ስለዚህ መለኮት ራሱ በሆነ ቦታ የሚገኝ ዘመን የሚቆጠርለት ሆነ፣ በስጋ ምክንያት ሰዎች የሚያዩት ሆነ በስጋ። ስለዚህ በመገናዘብ ነው፣ በመገናዘብ የመለኮትን ገንዘብ በማድረግ ስጋም በሁሉ ተገኘ በሁሉ አለ ይባላል እንጂ ስጋ ኔቸሩን ቀይሮ በሁሉ ቦታ ተገኘ ግን አይባልም። ስለዚህ አሁን ክርስቶስ ኢየሱስ በከበረው አሁን ያለው በከበረው ስጋ ነው እና አሁን እንዲህ ነው ብለን ልንናገር የማንችለው ይገኛልን ብንል ይሄ ቅድም ያሉኝን ይጠራበታል የሚለውን ይወስዳል ብንልም እንችላለን። ከተዋህዶ በኋላ የመለኮት የትም ቦታ መገኘት የስጋውን መገኘት ነው ስለማንለየው ማለት ነው። የእኔ ጥያቄ ያለው የት ጋ ነው? አሁን የሁለት ቀን መንገድ ከሄደች በኋላ እመቤታችን የሁለት ቀን መንገድ ከሄደች በኋላ አጠገቧ እንደሌለ አውቃ ወደኋላ የሁለት ቀን መንገድ መጣች ይላል መጽሐፍ ቅዱስ እና አገኘችው በቤተ መቅደስ እያስተማረ በአባቴ ቤት ሆን ዘንድ የሚል እሳቤን ሲነግራት እናያለን። አሁን እሱን አንስተን በስጋ ወራት ማለት ነው። አሁን እሱን አንስተን አጠገቧ እያለ ነው ፈልጋ እዚህ ያገኘችው ሁለት ቀን መንገድ የመጣችው ብለን መናገር እንችላለን? ስጋ የመለኮትን አትሪቢዩቶች መውሰድ ይችላል። ለምሳሌ በውሃ ላይ መራመድ፣ በተዘጋ በር መግባት፣ በምራቁን ቱፍ ብሎ አይን መፍጠር፣ እንደዚህ የሰውነት እንትኖች አይደሉም። ሰው በራሱ ይህን ሊያደርግ አይችልም፣ ከመለኮት የተነሳ ነው። ስለዚህ ስጋ ከመለኮት በመገናዘብ በተዋህዶ ምክንያት ባገኘው ነገር በስጋ ብቻ የማይደረጉ ነገሮች፣ በሰውነት ጠባይ ብቻ የማይደረጉ ነገሮች ሊያደርግ ይችላል። ግን ዋናው ኪ ወርዱ አሁን የተባለውን ጨምሮ ማለት ነው። አይዶን አሁን ያነሳው ታሪክ በደንብ አልገባኝም። ክርስቶስ በጎን እያለ ነው ረዥም መንገድ የሄደች ነው ምንድን ነው? ዳግም የእውነት ክርስቶስ ኢየሱስ በቤተ መቅደስ እያለ እሷ ጋር ስለሌለ ነው አይደለ? ወደ 2 ሰዓት መንገድ የመጣችው
እንጂ አጠገቧ እያለ ሁለቱም ቦታ ነበረ ብሎ መናገር እንችላለን? ሁለቱም ቦታ ነበረ ክርስቶስ። አንዱ ክርስቶስ ሁለቱም ቦታ በተለያየ መንገድ ወይ እያወራ እያስተማረ ነበር ለማለት ነው። አሁን ልክ የትኛው ምሳሌ ተነስቶ መሰሎት መምህር? አሁን ክርስቶስ ኢየሱስ በቤተልሔም ተወልዶ መላእክት ሲሰግዱለት በሰማይም አለ ጎደል አይባልም የሚለውን እሱ ኦኬ፣ እሱን ስትቀበል ይሄኛውም እንደዛ ነው ብለን ነው የምንወስደው? ክርስቶስ እኮ በምድር ላይ እያስተማረ በሰማይ ነበረ የሚባለው መለኮቱ በምድር ላይ እያለ በሰማይ የለም ስለማይባልና ስጋው ከመለኮቱ የተለየ ስላልሆነ ነው አይደል? እንጂ ክርስቶስ በዚህም እያስተማረ ደግሞ ሌላ በሰማይ ደግሞ ሌላ ክርስቶስ አለ ብለን አይደለም። የመለኮት በሁሉም ቦታ መገኘት ለስጋውም ገንዘብ ሆኖ ስለሚቆጠር በተዋህዶ ምክንያት እንጂ ክርስቶስ በቃ ሎካላይዝ ነው። በምድር ላይ ሲያስተምር በሚታይ በሚወሰን አካል ነው ሲንቀሳቀስ የነበረ። መለኮቱ ግን አይወሰንም፣ በሰማይም በምድርም ያለ ነው። በተዋህዶ ምክንያት ደግሞ መለኮትና ስጋ አይለይም። መለኮት ያለበት ቦታ ስጋም ያለበት ተብሎ ነው የሚቆጠረው። ለምን? ስጋ ፊዚካሊ ሊሚትድ በሆነ አካሉ እዚያ ላይ ባይኖርም የተዋህደው መለኮት በሁሉ ቦታ መገኘቱ ያ በሁሉም ቦታ መገኘት ለስጋ ገንዘቡ ሆኗል። የእሱ ተብሎ ይቆጠራል፣ ይታሰባል በተዋህዶ ምክንያት እንጂ ስጋ እኮ የሆነ ሊሚትድ የሆነ የሚታይ ቅርጽ ያለው በቦታ የሚወሰን መሆኑን ነገር ለቆ ከባህሪው ተቀይሮ አይደለም የተዋህደው። ምናልባት ግልጽ ከሆነ ማለት ነው። እግዚአብሔር ይስጥልኝ። ለእኔ ግልጽ ነው። ጸሎት ተመልሷል ወይንስ እንዲህ ነበረ እያላችሁን የነበረው እናንተ? እኛም በተመሳሳይ መልኩ ነው ስናስረዳ። እኔ መምህርም ዮሐንስ ወንጌል ላይ ያለውን ቃል ነበረ ሳነሳ የነበረው። እኔ ከአብርሃም በፊት እኔ ነበርኩ ያለበትን በመገናዘብ ተገናዝቦ ነው የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ከመሆኑ አኳያ ክርስቶስ በዚህ ምድር ላይ ሆኖ እንኳን በሰማይ የሚኖር የሰው ልጅ ነው ብሎ ሰውነትን በሰማይ እንደሚኖር አድርጎ እየተናገረ ነው። ስለዚህ መገናዘብ አለ የሚለውን ፖይንት ነው ማሳየት ስሞክር የነበረው በነበረው ውይይት። ጥቅሶቹንም ትንሽ ዘመን የማይቆጠርለት መለኮት ዘመን ተቆጠረለት፣ የሚታይ ስጋ ደግሞ ረቂቅ ሆነ፣ ዘመን የማይቆጠርለት ቀዳማዊ ሆነ ይላል። ስጋ የዛሬ 2000 ዓመት ምናምን የተወለደዋል ክርስቶስ በስጋ ነገር ግን ስጋውን ከመለኮቱ ሳይለይ እሱ እኔ አብርሃም ሳይወለድ ነበርኩ ይላል። ስለዚህ ቀዳማዊነቱ ዘመን የማይቆጠርለት መሆን የመለኮት ነው። ግን ስጋ በተዋህዶ ምክንያት ቀዳማዊነቱን አግኝቶታል። ዳህራዊ መሆን ደግሞ በኋላ ዘመን የሚቆጠርለት እዚህ ቦታ አለ እዚህ ቦታ የለም የሚባል በታይም ኤንድ ስፔስ ውስጥ መገኘት የመለኮት ጠባይ አይደለም። በስጋ ተዋህዶ ምክንያት ግን የእግዚአብሔር ልጅ የዛሬ 2000 ዓመት ኢየሩሳሌም በሚባል ቦታ ሰው ሆኖ ተወለደ ብለን እንናገራለን ማለት ነው። መለኮቱን ለይተን ስጋውን ብቻ ተወለደ ስለማንል። ስለዚህ ተዋህዶ የመለኮትንና የስጋን አትሪቢዩቶች ያዛምዳል፣ ያገናዝባል ማለት ነው። በደንብ አሁን ያሉትን እንዲደግሙት እንፈልገዋለን፣ በደንብ እንድረዳው ማለት ነው። ከፊት ክርስቶስ ኢየሱስ ሰው ከሆነ በኋላ በእነሱ ፊት ለፊት ቆሞ ነው እየነገራቸው ያለው። ከአብርሃም በፊት ነበርኩ ሲል በስጋ ሲገለጥ የእውነት በስጋ ከአብርሃም በፊት ሆኖ ነው ወይንስ ይጠራበታል ነው ማለት ያለብን? የእውነት ከአብርሃም በፊት በስጋ ነበር ብለን መናገር እንችላለን? ከአብርሃም በፊት ሳይሆን ከተዋህዶ በፊት ክርስቶስ በመለኮት ነው የምናውቀው አይደል? በመለኮት ማንነቱ ነው የምናውቀው። በተዋህዶ ሰዓት ስጋን የለበሰ ስጋው ቃል ሆነ። ነገር ግን ከተዋህዶ በኋላ ስለ ራሱ ሲናገር ክርስቶስ መለኮቴ ነበረ ስጋዬ አልነበረ ምናምን እያለ እየነጠለ አይደለም የሚናገረው። በቃ ስጋው ቃል ስለ ዘላለማዊነትም ይናገራል እኔ እያለ፣ ስለ ዳህራዊነቱም እኔ እያለ ይናገራል። ከተዋህዶ በኋላ አይነት አጥልም።
ምክንያቱም ኦልሬዲ ማንነቱ ሆኗል። ያ ማንነቱ ስለሆነ ለምሳሌ ከሰማይ ከወጣው በቀር ወደ ሰማይ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ ያለው የሰው ልጅ ነው ሲል የሰው ልጅ ክርስቶስ በሚናገርበት ሰዓት በሰማይ ነበረ ወይ ብለህ ትጠይቃለህ። አይ የሰው ልጅ አለማ በምድር በእስራኤል ምድር እያስተማረ ነው አይደል? የሰው ልጅ ማለት ዘሰን ኦፍ ጋድ ዘሰን ኦፍ ማን ኢየሱስ ክርስቶስ ነው። ያው የተዋህዶ ስሙ ነው እሱ። ግን በሰማይም አለው እያለ ነው። በዛ ሰዓት በሰማይ ያለው የሰው ልጅ ነው ሲል በሰማይም ምድር መቃ በስጋ ተወስኜ በምድር ላይ ስታዩኝ በሰማዩን ለቅቄ የመጣው እንዳይመስላችሁ በሰማይም አለው። ይህንን ደግሞ ስናገር መለኮቴ ብቻ በሰማይ አለ ስጋዬ በምድር ነው እያልኩ ደግሞ አልከፋፍልም። ምክንያቱም የሰው ልጅ ብሎ ነው የሚናገረው። ኢንካርኔሽኑን አመልክቶ ነው በሰማይ ያለ የሚለው ማለት ነው። ስለዚህ አለመነጣጠልን ያሳያል። ይሄ ምንድን ነው የሚሉት የኛ ሊቃውንት ጽንዓ ተዋህዶን ያሳያል ይላሉ። የተዋህዶን በጣም ጥልቅ የሆነ የማይለይ መሆን ያሳያል። ስለ ዘላለማዊ ህልውናው ስለ ሰማያዊ ህልውናው በመንበሩ ስላለ ማንነት ሲናገር እንኳን ስጋውን አይለየውም ክርስቶስ ማለት ነው። ስጋውን ነጥሎ መለኮቴ በሰማይ አለ ስጋዬ በምድር አለ አላለም። በሰማይ የሚኖረው የሰው ልጅ ነው ብሎ በስመ ስጋዊው በስጋዊው ስሙ በሰማይ አለው ብሏል። በምድር እየተመላለሰ ማለት ነው። እና በሁሉ መኖር የመለኮት ጠባይ ነው ቅድም እንዳለው። ከተዋህዶ በኋላ ግን ክርስቶስ ለራሱ ሲናገር መለኮቱን ከስጋው ለይቶ ስለማይናገር ማለት ነው። እግዚአብሔር ይስጥልኝ። አሜን አሜን። ዳጊ እሺ፣ ሳሚ ደህና ነህ? ጠፍተሃል። ሰላም። እሺ ቀጥሉ መምህር። እሺ፣ አይ ሰላም ልበላችሁ ብዬ ነው ቅድም ቀጥታ ወደ እንትን ስለገባን። ሶርቲ ደህና ነሽ? ደህና ነኝ መምህር። እንዴት ነው? ሁሉ ሰላም ነው? ደህና ነን እግዚአብሔር ይመስገን። ዳጊ ስለ ኢየሱስ ክርስቶስ ልጅነት ጠይቃለህ። በቀደም ያው ብዙ ጥያቄዎች ስለነበሩ የጀመረው ሚለው ብዙ ያው ይሄ ተወለደ ስንል ክርስቶስ ከዘላለም ልጅ ነው ስንል ከዘላለም ተወለደ ስንል ልጅነትን ስንናገር ምን እያልን ነው የሚለውን ትንሽ ቢሉኝ ጊዜ ካሉት። ክርስቶስ ኢየሱስ ሁለት ልደት ይባላል። ግን ከዘላለም ተወለደ ስንል ድረ ዓለም ደግሞ ከመቤታችን ተወለደ ስንል ምንን እያልን ነው የሚለውን ይሄ ጥያቄ ተነስቶ ነበር እና የዘላለም ልጅ አይደለም ካልን ደግሞ ምንን ያቃውስብናል የሚለውን ቢነግሩን። ክርስቶስ ከዘላለም ተወለደ ማለት አንደኛ አብ የወልድ ሶርስ ነው ማለት ነው። አንድ ሶርስ ነው ያለ ማለት ነው። የሆነ በዘላለም ውስጥ ሶስት አካላት ኑረው ከዛ የሆነ በአንድነት የአግሪ አድርገው በቃ አብረን እንፍጠር አብረን እናድን ብለው የተወያዩ አይነት እንደ ሶስት ሰዎች አይደሉም። አብ ወልድም መንፈስ ቅዱስም ከአብ ሕላዌ ከአብ ሕልውና ከአብ ባህሪ የወጡ ናቸው ማለት ነው። ስለዚህ መወለድ ማለት መውጣት ማለት ነው። ባይዘወይ ስለ ቀዳማዊ ልደት ስንናገር ምንድን ነው ምስጢር ነው። ቀዳማዊ ልደቱ በሰውኛ አንትሮፖሞርፊክ በሆነ መንገድ አይደለም የምንረዳው። ምሳሌዎችም ለምሳሌ የቃል ከአእምሮ መውጣት፣ አሁን ይሄ አንድ ምሳሌ ሊሆን ይችላል። ለምን ወልድ ቃል ተብሏል? ክርስቶስ ቃል ተብሏል አይደል? ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል ዮሐንስ። እና ቃል ከአእምሮ እንዴት ነው የሚወጣው? ይህንን መናገር ይቻላል? ሲጀመር አእምሮ ያለ ቃል አለ ወይ? መጀመሪያ አእምሮ ልቡና ኑሮ ከዛ በኋላ ቃል ሳይኖር በድንገት ከአእምሮ ቃል ወጥቶ
አእምሮ ቃል የሌለው ከመሆን ቃል ያለው ወደ መሆን አይደለም የሚለወጠው። አእምሮ የሚባል ነገር እስካለ ድረስ ቃል አለ። ቃል ስንል የተነገረ ቃል ምናምን አይደለም። ስፒች ማለታችን አይደለም። ቃል ማለት ሎጎስ ማለት ነው። የራሽናሊቲ ፕሪንሲፕል ማለት ነው። የራሽናሊቲ መር ፕሪንሲፕል በሰው ውስጥ ያለ በተፈጥሯችን ያለ ነባቢነት፣ ማሰብ፣ መናገር መቻል ያ ፋካሊቲ ማለት ነው። የአትሪቢዩት ማለት ነው ቃል ማለት። ስለዚህ አእምሮ ያለዚያ አይኖርም። ምክንያቱም ማሰብ ራሱ አእምሮ ማወቅ ራሱ የሚችለው በቃል ነው። አእምሮ ራሱ የሚሰራው በቃል ነው። ቃል የሌለው አእምሮ አይባልም ሲጀመር ማለት ነው። ግን ከአእምሮ ግን ቃል ይወጣል። ከአእምሮም ቃል አይቀድም። አእምሮ ከቃል አይቀድምም። አእምሮ ከቃል አይቀድምም። ፀሐይም እንደዚሁ የፀሐይን ምሳሌ መውሰድ ይቻላል። ጥንታውያን አባቶች ከቀጰዶቅያ አባቶች ጀምሮ የተጠቀሙባቸው ምሳሌዎች ናቸው እነዚህ። ከፀሐይ ለምሳሌ ብርሃን ሲወጣ ብርሃን የሌላት ፀሐይ ሲጀመር ፀሐይም አትባልም፣ አልነበረችም። ሙቀት የሌላት ፀሐይ አትባልም። ወይ ፕላኔቶች እንኳ አላቸው ሌላ ነገር እንላት ካልሆነ ፀሐይ የሚባለው ማንነት ከያዘች ግዴታ ሙቀትና ብርሃን ከሷ ሊወጣ ይገባል። ስለዚህ እንደዚህ አይነት ረቂቅ የሆነ በጣም ስፒሪቹዋል የሆነ ነገር ነው የምንናገረው ማለት ነው። እና ጅማሮ የሌለው በዚህ ዘመን ተደረገ የማይባል የወልድ ከአብ መውጣት ነው መወለድ ማለት ነው። እና ይሄ ፍጥረታዊ ምሳሌዎች ሁሉም ሊሚትድ ናቸው። በትንሹ ፐርሲቭ ለማድረግ ነው እንጂ የሚያግዙን ሊሚትድ ናቸው። ስለዚህ አንድ ባህሪ መሆኑ ራሱ የሚታወቀው በዚህ ነው። አንድ ባህሪ እግዚአብሔር አንድ ባህሪ መሆኑ የሚታወቀው ከአንድ ሶርስ ከአንድ ኔቸር፣ አካላቱ ምንጫቸው አንድ ኔቸር፣ መገለጫቸው አንድ ኔቸር መሆኑ ነው። እሱ ነው። ስለዚህ ይሄ የቃል ምሳሌ በተለይ ጥሩ ያስረዳል። መወለድ የሚለው ብዙ ጊዜ በጣም ፊዚካል የሆነ አንትሮፖሞርፊክ የሆነ ኮንሴፕት በአእምሯችን ላይ ስለሚያመጣ የቃል ከአእምሮ መውጣት ወይም በመጽሐፍ ቅዱስ ቋንቋ አእምሮ ማለት ልብ ማለት ነው። መጽሐፍ ቅዱስ ልብ የሚለው የኮንሽስነስ ማይንድ፣ ዌስተርን በምዕራቡ ዓለም ማይንድ የሚባለው፣ በምስራቁ ዓለም መጽሐፍ ቅዱስ በተጻፈበት ቋንቋ ደግሞ ልብ። ከኔ ነው አለው ይሰማል። ከልቡና ቃል እንደመውጣት ከፀሐይ ብርሃን እንደመውጣት ያለ እና ደግሞ የማይነጠል ልደት ነው ማለት። አባት ለምሳሌ ልጅ ከእናቱ ሲወለድ በቃ እናቱ ተነጥሎ ይሄዳል። በቃ እናቱ ጋር ያለው ግንኙነት ከዚያ በኋላ የኢሞሽን የምናምን ይሆናል እንጂ ወይም ሌላ ሪሌሽንሽፕ ይመሰርታል እንጂ ከእናቱ ተነጥሎ ነው የሚወጣው። በስላሴ ዘንድ ግን የወልድ ከአብ መወለድ ልዩ መነጠል የለበትም። የቃል ከአእምሮ እንደመውጣት አእምሯችን ውስጥ ቃል ሲወጣ እስቲል ቃሉ አእምሮ ውስጥ አለ። አእምሮ ለቆ አይደለም የሚሄደው። ቃሉ ከአእምሮ ይወጣል እንጂ አእምሮና ቃሉ ግን ዲታችድ አይሆኑም። እስቲል አንድ ማንነት ነው ያላቸው ማለት ነው። እና እንደዚያ ባለ ፀሐይና ብርሃንም እንደዚሁ ከፀሐይ ብርሃን ሲወጣ ብርሃኑ ከፀሐዩ ዲታችድ ነው አይደለም። እስቲል ከፀሐዩ ጋር አንድነቱን እንደጠበቀ ነው ያለው። እንደዛ ባለ መለያየት በሌለበት ልደት ነው። ሁለተኛው ዳግም የጠየቀኝ ባይሆን ምን ይሆናል ሲባል ሲጀመር ኢኮኖሚክ ትሪኒቲን ራሱ መረዳት አይቻልም። ኢኮኖሚክ ትሪኒቲ ማለት እግዚአብሔር ዓለምን ያዳነበትን ሚስጥር ራሱ መረዳት አይቻልም። ለምንድን ነው ለምሳሌ ወልድ የመጣው? ከሶስቱ አካላት መካከል ወልድ ለምንድን ነው ሰው የሆነው? ተጣጥለው ነው? እኔ ልሂድ ብሎ በፈቃደኝነት ነው? በምን ምክንያት ነው? እንግዲህ አብ ለምን ሰው አልሆነም? መንፈስ ቅዱስ ለምን ሰው አልሆነም? ምናምን ብለህ ብትጠይቅ ወልድ ሰው የሆነበት ምክንያት ቀድሞም ስለተወለደ መወለድ ለሱ ስለሚስማማ ነው። በግብር የመወለድ ግብር በቀዳማዊነትም ያለ በሱ ዘንድ ያለ ስለሆነ ቀድሞም የተወለደ ልጅ ስለሆነ በኋላም ሰው ሆኖ ተወለደ ቢባል የሚፈርስ ነገር የለም። አብ ግን ሰው ሆኖ ቢሆን ኑሮ ቀድሞ አብ ተብሎ በኋላ ልጅ ሊባል ነው ማለት ነው። እና የስም ተፋልሶ የግብር ተፋልሶ ያመጣል ማለት ነው። ስለዚህ ክርስቶስ በቀዳማዊ ልደቱ የማያምን ሰው
ዳህራዊ ልደቱን ራሱ ኤክስፕሌን ማድረግ አይቻልም ማለት ነው። ዝም ብሎ ራንደምሊ አርቢትራሪሊ አይደለም መጥቶ ልጅ የሆነው ቀድሞም ልጅ ስለነበረ ነው ማለት ነው። ለዛ ነው ባይዘው እንትንን እኛ ማንቀበለው ይሄ ሰብኦርዲኔሽንን በኢተርናል ፋንክሽናል ሰብኦርዲኔሽን ምናምን የሚባሉ ትምህርቶች ፋንክሽናል ሰብኦርዲኔሽን ራሱ የሚያሳየው ወደ ኢተርናል ሰብኦርዲኔሽን ስለሆነ ነው። ኢኮኖሚክ ላይ ብቻ የሚቆም ነገር ስለሌለ ማለት ነው። ኢኮኖሚካሊ ሰብኦርዲኔትድ ነው ካለ አንድ ሰው ከዚያ በኋላ ሂዶ ደግሞ ኢተርናሊ መሄዱ አይቀርም። ምክንያቱም ኢተርናሊ ማነው ፋንክሽናሊ ሰብኦርዲኔት እንዲያደርግ የሚያደርገው ነገር ኢተርናሊ ነበረ ማለት ነው። በዚያ ምክንያት ነው ሰው የሆነው ተለይቶ መጥቶ ከሶስቱ አካላት አንዱ አካል ወልድ በምድር ላይ መጥቶ ሰው ሆኖ ሲመላለስ ሰብኦርዲኔትድ ነበር፣ ፋንክሽናሊ ሰብኦርዲኔትድ ነበረ ካል ቀድሞ ደግሞ ያስመረጠው ፕሮፐርቲ አለው። ያ ፕሮፐርቲ ራሱ ሰብኦርዲኔት የሚያስደርግ ነው ማለት ነው፣ ራንደምሊ ስላልመጣ ማለት ነው። ስለዚህ እንደዛ ነው ኢተርናል ጀነሬሽን በኋላ በስጋ የመጣውን ጀነሬሽን ሰው የመሆኑን ልደቱን ያብራራል ማለት ነው። ካልሆነ ግን ይሄኛውንም ኤክስፕሌን ማድረግ አይቻልም ብሎ አርቢትራሪ የሆነ ራንደም የሆነ ነገር ነው የሚሆነው ማለት ነው። እግዚአብሔር ይስጥልኝ። ጥያቄ ካላችሁ ሌሎቻችሁ ጠይቁ፣ እኔ ተመልሶልኛል። ጤና ይስጥልኝ። መጠየቅ እችላለሁ? ትችላለህ። ሰላም። እሺ፣ ሰላም። እግዚአብሔር ይሁንልዎት መምህር። ሰላም ወንድሜ፣ ሰላም ብያለሁ። እግዚአብሔር ይመስገን። ይሄንን በተመለከተ በዚህ ዙሪያ ያለ ተያያዥ ጥያቄ ማንሳት እችላለሁ? እሺ። የመጨረሻ ጥያቄ የሆነልኝ ሶሪቲ። እሺ። አይ ማንሳት የፈለግኩት ጥያቄ የክርስቶስ ልጅነት ከድህረ ዓለም ከመወለዱ በፊት እንደነበረ እና እኔም አግሬ የማደርግበት አሁን ያ ልጅነቱ ቀጥሏል ወይ ነው። ምናልባት ያልነበርኩበት መልሶት ከሆነ በጣም ይቅርታ ጠይቃለሁ። ነው የሚሉኝ ከሆነ ግን አሁንም በዛ ልጅነቱ አለ፣ በአምላክነቱም አለ እና ይሄ የሰው ልጅነቱ ይሄ የልጅነት ባህሪው ካለ በልጅነቱ ባህሪው ታዲያ ለምን አይማልድልንም የሚል ጥያቄ ነው ማንሳት የፈለግኩት። በአምላካዊነቱ ባህሪውማ ኦፍኮርስ ምልጃን ተቀባይ ነው እና በልጅነት ባህሪው ይሄ ልጅነቱ ሲዝ ካላደረገ አሁን በዚህ ባህሪው እንዴት አይማልድም የሚል ጥያቄ ነው። አመሰግናለሁ መምህር። እሺ፣ በመጀመሪያ ክርስቶስ በመዋዕለ ሥጋዌውም እኮ ማለደ የተባለ በልጅነቱ ሳይሆን በሰውነቱ ነው አይደል? ልጅነቱማ ቀድሞም ነበረ። ቀድሞም ኢተርናሊም በዘላለም ውስጥም ልጅ ነበረ። በዘላለም ውስጥ ይማልዳል ስለማንል ማለት ነው። ምናልባት ግን አሁንም ቢሆን ፍጹም ሰው ከሆነ ለምን አይማልድም ከሆነ ጥያቄው እንደዛ ብዬ ልረዳው። እንደዛ ያስተካክሉኝ። እሺ፣ እንደዛ ከሆነ በመጀመሪያ ክርስቶስ በመዋዕለ ሥጋዌው ያደረገው ነገር ለዘላለም የሚቀጥል ነው ተብሎ አልተነገረንም። በመዋዕለ ሥጋዌው የተደረገ ነገር እኮ የቤዛነት ስራ አለ። ለምሳሌ በመዋዕለ ሥጋዌው ተንቋል፣ የባሪያ መልክ ይዟል ተብሏል። ለዘላለም የባሪያ መልክ ይዞ ግን አይኖርም እኮ አይደል? ለዘላለም ሲገዛ ለዘላለም ዝቅ ብሎ በትህትና ክርስቶስ ይኖራል አልተባለም። እንደዛማ ከሆነ በመጽሐፍ ቅዱስ የተነገሩ ቃላት ለምሳሌ ከፍ ከፍ አደረገው፣ ከስምም በላይ ስም ተሰጠው፣ በእግዚአብሔር ቀኝ ተቀመጠ የተባሉት ቃላት ምንድን ነው የሚያመለክቱት ታዲያ? በመለኮቱ እኮ አይደለም። በመለኮቱማ ቀድሞስ መቼ አጣቸው? በስጋው ነው እኮ አይደል? በስጋው ራሱን ዝቅ ስላደረገ በስጋው የባሪያን መልክ ይዞ በምድር ላይ ስለተመላለሰ፣ ስለተተፋበት፣ ስለተራበ፣ ስለተጠማ፣ ስለተሰደበ፣ መከራን ስለተቀበለ፣ የመስቀል ሞት ያውም ደግሞ የኀፍረት ሞትን ስለተቀበለ፣ ይህ ሁሉ ስለተነገረለት
በስጋው ወራት ይህንን አድርጓል ማለት ይሄ ሁሉ እስከ ዘላለም ይቀጥላል ማለት አይደለም። ለቤዛነት የተደረጉ ነገሮች ያ ሲፈጸም ተጠናቀዋል። ተፈጸመ ሲል ክርስቶስ የፈጸማቸው ነገሮች አሉ። ስለዚህ ለምሳሌ በምድር ላይ ራሱን ዝቅ አድርጎ ያደረጋቸው ነገሮች በሰማይ ይቀጥላሉ ማለት አይደለም። ክርስቶስ ለምሳሌ በምድር ላይ የጸለየባቸው ጸሎት ያቀረበባቸው ጊዜያት አሉ፣ ግን የቤዛነት ናቸው እንጂ እሱ በሰማይ ወደ አባቱ ቀና ብሎ ወይም ወደ ጎን ዘወር ብሎ እጁን ዘርግቶ እንዲያርግ እያለ ይጸልያል ማለት አይደለም። በምድር ጸልየዋል ማለት በሰማይ መጸለይ ያለበት ማለት አይደለም። በምድር ላይ የተደረጉ ነገሮች የቤዛነት ስራዎች ስለሆኑ የቤዛነት ስራው ተጠቃሎ ጨርሶ በአባቱ ቀኝ ተቀመጠ ከተባለ በኋላ እንደገና የሚደጋገም የቤዛነት ስራ ስለሌለ ማለት ነው። ለምሳሌ ጌታ በወንጌል ጸልዮ ይህንን በዙሪያ ስላሉ ሰዎች ነው እንጂ አንተማ እንደምትሰማኝ አውቃለሁ ብሎ ለአባቱ ተናግሯል። ስለዚህ አሰምቶ እንኳ መጸለይ መናገር ያስፈለገው ምክንያት በዙሪያው ስላሉ ሰዎች እንደሆነ ተናግሯል፣ በምድር እንኳ ማለት ነው። ስለዚህ ያ ኢኮኖሚካል ነው ማለት የመዳን ጉዳይ መዳንን ለመስራት ለመፈጸም ያደረጋቸው ነገሮች ናቸው። በሰማይ በግርማው ቀኝ ተቀመጠ ከተባለ በኋላ ግን ራስን ዝቅ የሚያደርግበት የቤዛነት ስራ አያስፈልገውም። ግን ይሄ ምልጃ ተብሎ ቅዱስ ጳውሎስ የገለጠው የክህነቱ ስራ፣ የሊቀ ክህነቱ ስራ፣ የማስታረቁ ስራ አሁን ቀጥሏል። አዎ ቀጥሏል። እንዴት ነው የቀጠለው? ክርስቶስ አንድ ጊዜ በመስቀል ላይ ያደረገው ስራ፣ በመስዋዕትነቱ የሰራው ስራ ለዘላለም ሕያው ነው። ስለዚህ እሱ ነው በቃ ያ የሊቀ ካህንነቱ ስራ ሕያው ሆኖ አለ። ስራውን ይደጋግመዋል ሳይሆን ስራውን እንደ አዲስ በየጊዜው ይሰራዋል ሳይሆን አንድ ጊዜ የሰራው ስራ ግን እሱ ሕያው ስለሆነ ስራውም ሕያው ነው። ክርስቶስ በእግዚአብሔር ቀኝ ሲቀመጥ በምድር ላይ የፈጸመውን ስራ ሁሉ በአጠቃላይ ወስዶ ነው ለዘላለም ሕያው ያደረገው ማለት ነው። ስለዚህ ክርስቶስ ባለበት ሁሉ ስራው አንድ ጊዜ የፈጸመው ስራ አዳኝ ሆኖ እስከ ዘላለም ድረስ አለ። በቤተ ክርስቲያን፣ በሚስጥራተ ቤተ ክርስቲያን፣ በቁርባን፣ በንስሐ፣ በሁሉም የክርስቶስን ደም የክርስቶስን መስቀል ኢንቮክ እያደረግን እየጠራን ዛሬ የኃጢአት ስርየት የምናገኘው ያ አንድ ጊዜ የሰራው ስራ ሕያው ነው። ሕያው የሚሆነው ደግሞ ለምንድን ነው? እሱ ሕያው ስለሆነ ማለት ነው። አድራጊው ሕያው ባይሆን ኑሮ ስራው ሕያው አይሆንም ነበረ። አድራጊው ሕያው ስለሆነ ግን አሁን ስራውም ሕያው ነው። ቅዱስ ጳውሎስ እንዳለው የብሉይ ኪዳን ሊቃነ ካህናት እኮ ስራቸው አላፊ የሚሆነው እነሱ ራሱ ሟቲ ስለሆኑ ነው። ሞት ይዞ የሚያስቀራቸው ነው። ክርስቶስ ግን ሞትን ድል አድርጎ ሲያስነሳ የተነሳ ስራውም ነው። ክርስቶስ ብቻ አይደለም፣ ስራው ራሱ ዘላለማዊነትን አግኝቷል። ስራው ራሱ ክርስቶስ የሰራው ስራ ለዘላለም ሕያው የመሆን ኃይልን ለዘላለም ኢፊሸንት የመሆን ኃይልን ስላገኘ ክርስቶስ ባለበት ቦታ ሁሉ ስራው አለ። መንፈሱ ባለበት ቦታ ሁሉ፣ የክርስቶስ መንፈስ ባለበት ሁሉ ክርስቶስ ያደረገው የማዳን ስራ ውጤቱ ይሰጣል፣ እስከ ዘላለም ድረስ ይከፋፈላል ማለት ነው። ይህንን እናምናለን። ግን እንደ አዲስ የሚደጋገም በስጋው ወራት አንድ ነገር ክርስቶስ አድርጓል ማለት ሁልጊዜ ያንን ሲያደርግ ይኖራል ማለት ስላልሆነ፣ በስጋውም ከበረ ስለተባለ ከፍ ከፍ አለ፣ ከበረ፣ ጉልበት ሁሉ ለኢየሱስ ክርስቶስ ይሰግዳል፣ በአባቱ ቀኝ ተቀመጠ ከተባለ በኋላ እንደገና በስጋው ብለን ደግሞ ዝቅ ማለትን፣ መዋረድን፣ ሰቦርዲኔሽንን አንናገርም ማለት ነው። ሰላም ብያለሁ ሁላችሁንም። መምህር ያው ጥያቄ የተጠየቀ ስለሆነ ጥሩ ነው። ያው ስራው ነው የሚል ሀሳብ ተነስቷል። ግን መጽሐፍ ቅዱስ ስለኛ ይማልዳል ወይ ደግሞ እርሱ መካከለኛ አማላጅ እንደሆነ ሲናገርለት ስራው ነው የተደረገው ነገር ነው የሚል ነው ወይስ ራሱን ነው ሪፈር እያደረገ ያለው? ራሱን ክርስቶስን ነው ሪፈር እያደረገ ያለው ወይስ ስራውን ነው? እንደ መጽሐፍ ቅዱስ አባባል አሁን ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለውን ሀሳብ በመስቀል ላይ ባደረገው ስራው ነው ያው ነው የሚል ነገር ተቀምጧል። ግን መጽሐፍ ቅዱስ ሲናገረው ስለኛ የሚማልደው እርሱ ራሱ ክርስቶስ እንደሆነ ግን ይናገራል አይደለም እኮ? ተናገርኩኝ እኮ ስራው ያው የሆነው እኮ እሱ ያው ስለሆነ ነው አልኩኝ። ስራው ራሱ ኢፊሸንሲውን የሚያገኘው ክርስቶስ ከሙታን ተነስቶ በእግዚአብሔር ቀኝ ስለተቀመጠ ለዘላለም ያው ስለሆነ ነው እንጂ ክርስቶስ ያው ባይሆን ኑሮ ስራው ውጤታማ አይሆንም ነበር ነው።
ካልሆነማ ስራውን ትቶ ነው እንዴ ታዲያ ክርስቶስ አሁን የሚያድነው? አንተስ እንዴት ነው የምትረዳው? በስራው ሳይሆን በመስቀል ላይ ባደረገው ስራ ሳይሆን እንደ አዲስ ነው እንደሚሰራው ለምታ ኖ አይ እንደዛ ማለት ሳይሆን ስራው ሆኖ ሳለ ስራውን እንደያዝን ስለኛ የሚማልደው እርሱ ኢየሱስ ክርስቶስ ነው ብለን አሁን መናገር እንችላለን ወይ? ከስራው የተነሳ አዎ ኢየሱስ ክርስቶስ ስለኛ ይማልዳል ማለት እንችላለን። አሁን ቆይ ይሄ መተርጎም አለበት መናገር እንችላለን። መተርጎሙን የተረጎሙትንም እኮ ስለሰማው አዎ ልክ ነው። የተረጎሙትን ስለሰማው ከዛ የተነሳ ከስራው የተነሳ ኢየሱስ ክርስቶስ ስለኛ አሁን ይማልዳል ማለት እንችላለን ወይ ነው? ኖ ቃሉ መማለድ የሚለው ቃል እኮ በተለይ የአማርኛ ቃሉ መለመን ነው። ቀጥታ ትርጉሙ መለመን የሚል ቃል ነው የሚያሳየውና መለመን የሚለው ቃል ተተርጉሞ ኮንሴፕቱ ካልሆነ ቃሉ ቀጥታ ክርስቶስ ስለኛ ይለምናል የሚል ትርጉም ነው የሚያስተላልፈው። እሱ ደግሞ እነ ቅዱስ ዮሐንስ ይለምናል ብቻ ነው ምልጃ ይለምናል ብቻ ነው ትርጉሙ። ከይጨርሱና እንደዛ ይሻላል። እየጨረሱ ነው። ቀጣይ እሱ ብቻ ነው ምልጃ እየጠበቃችሁ እንትን በሉ በመሀል አትግቡ። ምልጃ ቀጥተኛ ትርጉሙ መለመን ማለት ነው። ግን ለምኖ ምንድን ነው የሚያደርገው የሚለው ደግሞ ማስታረቅ ተብሎ ሲተረጎም ምልጃ መሰረታዊ ትርጉሙ መለመን የሚለውን ትቶ ሳይሆን የመለመኑ ዓላማ አንዱ ማስታረቅ ነው። ለምኖ ማስታረቅም ይሆናልና ማስታረቅ ሲባል ሴኮንዳሪ ዴሪቬቲቭ ትርጉም ነው። ቀጥተኛ ትርጉሙ ምልጃ ማለት መለመን ማለት ነው። ያው አማርኛው መጽሐፍ ቅዱስ ምንድነው ስለኛ የሚማልደው ይላል። አንተ ዝም ብለን ጭቅጭቅ እንዳይሆን እስኪ አንተ ልጠይቅ፣ ክርስቶስ ያማልዳል ሲባል እንዴት ነው የምትረዳው አንተ? በመጀመሪያ ሀሳቡን መጽሐፍ ቅዱስ ያለውን እንቀበለው ወይ ነው አሁን የኔ ጥያቄ። መጽሐፍ ቅዱስ ያለው አንዴ መጽሐፍ ቅዱስ ያለውን አንተ ምንድን ነው ብለህ ነው የምትረዳው ትርጉሙን? ችግር የለም እሱን ያው እኔ ሰፊ ሀሳብ መስጠት የሚቻልበት ሁኔታ አለ ሳይሆን አሁን ቅድም እርስዎ የሰጡት ሀሳብ አለ ያስተራል። ውይይታችን እንዲቀጥል ከፈለክ ያንተን ሀሳብ ንገረኝ። ምልጃ ምንድን ነው ብለህ ነው የምታስበው? ምልጃ ያው ማስታረቅ ነው፣ የማስታረቅ ስራ ነው። አሁንም ስለኛ ኢየሱስ ክርስቶስ እንዴት አድርጎ ነው የሚያስታርቀው? ጥሩ። አሁን እኛ ምንድን ነው በምድር ላይ ያለን አማኞች ክርስቲያኖች ኃጢአት ልንሰራ እንችላለን፣ ኃጢአትም እንሰራለን። ስለዚህ ኃጢአት በምንሰራበት ሁኔታ ላይ ደግሞ እግዚአብሔር መካከለኛ አድርጎ የሚመለከተው የኃጢአታችን ማስተሰሪያ አድርጎ ባቆመው በእርሱ በኩል ነው ኃጢአታችንን ይቅር የሚለን እግዚአብሔር። የኃጢአታችን ማስተሰሪያ ከሆነና እኛም ደግሞ ለኃጢአት ስርየት የሚሆነን መስዋዕት የሆነን ክርስቶስ እንደሆነ እርሱ አሁን ስለኛ ይታያል ብለን ካልን የማስታረቅን አገልግሎት አግኝተናል ነው ምንለው። መካከል ላይ በመገኝተናል ነው ምንለው። መካከል ላይ በመካከል። ስለዚህ ምልጃ ማለት የክርስቶስ መታየት ነው። መታየቱም አንድ የምልጃ አካል ነው። መታየት ማለት በሰውና በእግዚአብሔር መካከል አለ ስለሚለው መጽሐፍ ቅዱስ መካከለኛ ሆኖ በእግዚአብሔር ፊት ነፃ ሆነን እንድንታይ ያ የሰራነው ኃጢአት ከሰራነው ኃጢአት ፍጹም ነስተን በእግዚአብሔር ፊት እንድንታይ ካደረገን ያ የምልጃ ስራ ነው። ኃጢአት በደል ስለሆነ። እሺ ክርስቶስ ጸሎት ያደርጋል ብለህ ታስባለህ? አሁን የምልጃ ጸሎት ቨርባል የሆነ ኢንተርሴሽን አለው ብለህ ታምናለህ? አይ ልመና ያው ፕሮቴስታንቱ ሙሉ እንደዛ ብሎ አይቀበልም። ልመና የሚባል ነገር አይነሳም። ግን ምንድነው ቨርባል ኢንተርሴሽን ማለት በቃል አውጥቶ ይጠይቃል የሚለውን ፕሮቴስታንት የሚቀበል የለም። እንደዛ ሊቀ ካህን ምንድነው እዛ ጋር የሚቀበለው ሊቀ ካህን ስለሆነ የሊቀ ክህነት ስልጣኑ ራሱ የሚናገር ነው። ሊቀ ካህን ሲባል እግዚአብሔር ያስቀመጠው ስልጣን ስለሆነ በሊቀ ካህኑ መካከለኝነት አገልግሎት እግዚአብሔር ይቅርታን ለሰው ልጆች ይሰጣል። ራሱ ሊቀ ካህን የሚናገር ነው። ሊቀ ክህነት ስልጣን ስለሆነ ማለት ነው። ይሄ ነው ምናልባት። ስለዚህ ጸሎት ያደርጋል። ዋናው ጉዳይ ጸሎት ያደርጋል። ጸሎት ሳይሆን ይሄማ አያደርግም። እንደማያደርግ እኮ አያደርግም። እንደዛ የሚያምኑ ፕሮቴስታንቶች ግን እንዳሉ ታውቃለህ። በእርግጥ የተለያዩ አንዳንድ
አንዳንድ ሂስትሪ ላይ የተጻፉ ነገሮች እኛም ብቻ ሳንሆን እንዳውም በኦርቶዶክስም ያሉ ስኮላርስ ልመና ምናምን የሚል ነገር እንዳለ እሰማለሁ። ኢቭን ኖት እንዲ በፕሮቴስታንት ብቻ አይደለም። ግን ያንን አሁን አንተ ትቀበላለህ ወይ ከተባልኩ አይ ኢየሱስ ክርስቶስ ልመና ጸሎት አያደርግም ነው የምለው። ልመና የለም ጸሎት የለም በክርስቶስ ዘንድ። እሺ ጥሩ። አይ እሺ አንተ አትቀበለውም፣ ግን በፕሮቴስታንት አለ። የኦርቶዶክስን እንኳ እኛ ብናብራራ ይሻላል። ተው። ፕሮቴስታንት ግን በጣም ትላልቅ በጣም ጃንት የሆኑ ስኮላሮች እንደዚህ የሚያምኑ አሉ። በጣም ሲግኒፊካንት በዓለም ላይ አሁን የሚታወቁት ሰዎች ልጠቅስል ይችላለሁ። ከሉትራን እነ ፍራንሲስ ፓይፐር፣ አሁን በቅርቡ ያረፈው እነ ማንስፕሮል ነው የሚባለው ሪፎርምዱ። በቃ በፕሮቴስታንት በጣም ትላልቅ እውቅና ያላቸው ፕሮቴስታንቶች ቨርባል የሆነ ጸሎት ያደርጋል ክርስቶስ ብሎ የሚያምኑ ሰዎች አሉ። እና በፕሮቴስታንት እንዲህ አይነት የተለያዩ እይታዎች አሉ። አንተ ግን እንደዛ አላምንም አልከኝ። ስለዚህ የክርስቶስ አስታራቂነቱ መታየቱ ነው አልከኝ። እንደዛ ነው አይደል ሶሊ አንተ? አዎ ቅድም ሊቀ ክህነትን ስናገር እኮ ሊቀ ክህነት ራሱ ስልጣን ስለሆነ ክርስቶስ በሊቀ ክህነት አሁን የማስታረቅን ስራ ይሰራል ብለን ስንል ሊቀ ክህነት ራሱ የሚናገር ነው፣ ኦቶሪቲ ነው፣ ስልጣን ነው። በዚህ የሊቀ ክህነቱ ስልጣን ራሱ በእግዚአብሔር ፊት የሚናገር ነው። ራሱ እግዚአብሔር የሾመው ሹመት ስለሆነ በእግዚአብሔር ፊት ሲታይ በሊቀ ክህነቱ ኦቶሪቲ እኛ ከኃጢአታችን ይቅርታን እናገኛለን። በዚህ ይሄ ነው እርቁ፣ የማስታረቁ ስራ ክርስቶስ ይሄ ነው። አማልዶናል፣ ይቅር አስብሎናል፣ አሁንም ይቅር ያስብለናል ብለን የምንለውም ከዚህ የተነሳ ነው። ይቅር ማስባያችን ክርስቶስ ነው የሚል ሀሳብ ነው ያለውና ያው ሊቀ ክህነት የሚለውን ነገር አንደርስታንድ መደረግ አለበት። አሁንም ሊቀ ክህነት እኛ የክርስቶስ ክህነት አሁን አይሰራም የሚል አስተምሮ ያለው የክርስትና ዲኖሚኔሽን በዓለም ላይ አላውቅም። ክርስቶስ ሊቀ ካህናት ነው፣ አሁንም ሊቀ ካህናት ነው። አንድ ጊዜ ባቀረበው መስዋዕት ለዘላለም ሲያስታርቅ ይኖራል የሚለው ትምህርት እኛ ከፕሮቴስታንት መጀመሪያም ሸፕ የተደረገበት አሁንም እንዳልኩ በጣም ሲግኒፊካንት ትላልቅ ስኮላሮች የሚያምኑበት የቨርባል ፕሬየር የመለመን ጠይቆ የማስደረግ እንደዚህ አይነት ትርጉም ያለው በቃ ኢንተርሴሽን ራሱ ቃሉ ራሱ እሱ ነው። ቃሉ መደበኛ ትርጉሙ እሱ ነው። ለምኖ ማስደረግ ጠይቆ ማስደረግ ነው። በዛ መንገድ አይደለም። ሊቀ ካህናት ክርስቶስ አንድ ጊዜ በመስቀል ላይ ባደረገው የክህነት ስራ ግን ያ የክህነቱ ስራ ሕያው ሆኖ ክርስቶስ ባለበት ብያለሁ፣ በእግዚአብሔር ቀኝ ተቀምጧል። ክርስቶስ ሕያው ነው፣ ስራውም ሕያው ነው። አሁን አንተ ክርስቶስ ይታይልኛል፣ ክርስቶስ ታይቶልኝ የኃጢአት ስርየት አገኛለሁ ካልክ ክርስቶስ የሚታይልህ እኮ ስራው ነው የሚታይልህ። በምድር ላይ ያደረገው ቤዛነቱ፣ ስለ ሰው ልጅ የከፈለው መከራ፣ ስለ ሰው ልጅ ያደረገው ስራ ነው ለአንተ የሚታይልህ። ምክንያቱም የኃጢአት ስርየት የሚገኘው ክርስቶስ በመስቀል ላይ በሰራው ስራ ስለሆነ ደም ሳይፈስ ስርየት የለም ነው አይደል የሚለው መጽሐፍ። ስለዚህ ክርስቶስ በመስቀል ላይ ያሰራው ስራው ነው አንተን የሚያድንህ እንጂ በክርስቶስ ማንነት ውስጥ ኢን ዘ ፐርሰን ኦፍ ክራይስት ያ ስራው ሕያው ነው አለ። የሞተ ያለፈ በቃ አንድ ጊዜ ተደርጎ አልፏል የሚባል ስራ አይደለም። ክርስቶስ ያደረገው ስራ ሕያው ለዘላለም ሕያው ነው። እንደዛ ነው። የጆን ካልቪን የኢንተርሴሽን ትርጉም ባይዘወይ ጥሩ ነው። እንደው ሌላ ነገሩ በሌላ ትምህርቱ ባንስማማም ከነ ሉተር ምናምን የሚሻል ነው። ጆን ካልቪን ምንድነው ያለው? ዘ ዴዝ ኤንድ ሪሰሬክሽን ኦፍ ክራይስት፣ የክርስቶስ ሞትና ትንሣኤው ኢንተርሲድ የማድረግ ጠይቆ የማስታረቅ ኃጢአት የማስተሰረይ ፓወር አለው። ሞቱና ትንሣኤው ያ ኤፊካሲ አለው፣ ያንን የማድረግ ስልጣን አለው ብሎ ነው የተረጎመው ኢንተርሴሽን የሚለውን ማለት ነው። ስለዚህ ስራው ክርስቶስ በመስቀል ላይ ያደረገው ስራ ለዘላለም ሰዎችን ከኃጢአት ሲያነጻ ሲያድን ይኖራል። ሕያው ነው። የክርስቶስ ስራ ሕያው ነው። ከእሱ ማንነት ጋር አብረው ሕያው ሆኖ ለዘላለም ይኖራል የሚለውን እንቀበላለን። ከዚያ ውጭ ግን ሰቦርዲኔሽኒስት የሆነ ክርስቶስን አሁንም ቢሆን በሰማይ ስጋ ስለለበሰ አሁንም በሰማይ ዝቅ ያለ በሰማይ አሁንም የሆነ በእግዚአብሔር ቀኝ ተቀመጠ ከተባለ በኋላ ከአብ ከመንፈስ ቅዱስ ዝቅ የሚያደርግ እሱን ዝቅ የሚያደርግ ስራ አይሰራም።
መለመን ደግሞ ጠይቆ ማስደረግ፣ ይህንን አድርግልኝ ብሎ መጠየቅና ያንን መቀበል። ዮሐንስ አፈወርቅ እንደሚለው ሮሜ 8ን ሲተረጉም ስልጣን ሁሉ ለእኔ ተሰጠኝ ያለ እሱ በሰማይና በምድር ሁሉ ስልጣን ለእኔ ተሰጠኛል ካለ በኋላ ምንድን ነው የሚጠይቅ ይላል። ፍርድ ሁሉ ለእኔ ተሰጠኝ ካለ በኋላ የተሰጠውን ነገር እንደገና ይለምናል እንዴ? አይደለም ብሎ እዛ ቀጥታ የሚወሰድ ቃል አይደለም፣ በሰው ቋንቋ የተነገረ ቃል ነው። ኮንዲስቴንድ አድርጎ ነው የተናገረው ጳውሎስ ይላል። ዕብራውያንም ሲተረጉም የሂዩሚሊቲ ቋንቋ ነው፣ ቀጥታ አይወሰድም። ይሄ ምልጃ የሚለው ቃል ቀጥታ ከተወሰደ ክርስቶስን ጠይቆ የሚያስደርግ አስደራጊ አድርጎ ስለሚስለው ማለት ነው። ክርስቶስ ግን ምን ብሏል? ስልጣን ሁሉ ተሰጥቶኛል፣ ፍርድ ሳይቀር ተሰጥቶኛል፣ ኃጢአትን ይቅር የማለት ስልጣን አለኝ፣ ሕይወትን የመስጠት ስልጣን አለኝ ብሏል። ስልጣን ተሰጥቶታል። አሁን ክርስቶስ እሱ የሌለው ጠይቆ ለምኖ የሚያስደርገው ነገር የለም። ይህንን ሁሉ ያደረገበት ይህንን ሁሉ ያስገኘበት የክህነቱ ስልጣን ግን በመስቀል ላይ አንድ ጊዜ የተፈጸመው ለዘላለም ሕያው ነው ማለት የሰው ልጅ አሁን የሚያገኘው የድነት ነገር ሁሉ ክርስቶስ አንድ ጊዜ ሰርቶ ለዘላለም ሕያው ካደረገው ስራው የሚቀዳ ነው ክህነቱ ማለት ነው። እሱን ያው የምናምነው የምንቀበለው ነው። እንግዲህ ጥሩ ነው፣ ግን ያው አንዳንድ ሀሳቦች አሉ እዚህ ጋር መነሳት የሌለባቸው። ኢየሱስ ክርስቶስ ወይ ዝቅ ማድረግ ማሳነስ የሚሉ ሀሳቦች አሉ። እነዚህ ሊቀ ካህን እስከሆነ ድረስ ሊቀ ካህን ነው ብሎ አንድ ሰው ካመነ ኢየሱስ ክርስቶስ አሁንም ሊቀ ካህን ነው ያስታርቀኛል ብሎ የሚያምን ሰው ኢየሱስ ክርስቶስን ዝቅ ማድረግ ብለን ልንናገር አንችልም። ሊቀ ካህን እስከሆነ ድረስ በሰውነት የሊቀ ክህነትን ስራ ይሰራል ብለን እስካመንን ድረስ ይሄ ያው ለክርስቶስ የሰጠ የመቅደስ ወይ ደግሞ የእውነተኛይቱ ቅድስት አገልግሎት ስለሆነ እንደ ማሳነስ አድርገን ልንቆጥረው አይገባም። ምክንያቱም የእርቅ ስራ ነው፣ እግዚአብሔር ያስቀመጠው የእርቅ መንገድ ነው። ፕላስ ደግሞ ሊቀ ካህን እስከሆነ ድረስ መስዋዕት ሊቀ ካህን ያለ መስዋዕት አሁንም አይሰራም። ሊቀ ካህን እስከሆነ ድረስ ዕብራውያን 8 ላይ መስዋዕት ሊኖረው የግድ ነው ይላል እና አሁንም ያማልዳል ይቅርታ ያሰጣል ብለን ስንል በዛው ያን ጊዜ ባደረገው መስዋዕት ነው። ያን ጊዜ አንድ ጊዜ በሰዋው መስዋዕት ነው። ሊቀ ካህን ከሆነ ደግሞ አሁንም በዚያው መስዋዕት እየታረቀን እንኖራለን። የማስታረቅን ስራ አብ አይሰራም፣ መንፈስ ቅዱስ አይደለም። ይሄ ማን ነው? የሊቀ ክህነት ስልጣን ነው። ስለዚህ በሊቀ ክህነት ስልጣን ውስጥ የሊቀ ክህነት ስልጣን ራሱ አተር የሚያደርግ ነው፣ የሚናገር ነው ኦቶሪቲው። ስለዚህ በዚህ በሊቀ ክህነት ውስጥ ኃጢአትን አንድ ሰው እስከሰራ አማኝ ኃጢአት እስከሰራ ድረስ ጌታ ኢየሱስ ክርስቶስ የሊቀ ክህነት የምልጃው ስራ በዛው በከፈለው መስዋዕት በኩል አንዴ በከፈለው መስዋዕት በኩል እንደ ሊቀ ክህነት ማስተሰሪያ ሆኖ ለዘላለም ይኖራል። አሁንም ይታያል ብለን ስንል እኔ አልታይም፣ የሚታየው መስዋዕቴ ነው። የኃጢአታችን ማስተሰሪያ አድርጎ አንድ ጊዜ ልጠይቅ፣ ሊቀ ክህነት የሚባለው ስልጣን ይናገራል የሚለውን ትርጉም የት ነው ያገኘው? እስኪ አንድ ኮሜንተሪ ያሳየኝ። አይ ኮሜንተሪ አሁን ምንድን ነው ሊቀ ካህን ማለት ምን ማለት ነው? እግዚአብሔር በብሉይ ኪዳን ሊቀ ካህን ማለት ምን ማለት ነው? ህዝቡን ወክሎ ያንን ህዝብ ወደ ቅድስት የሚገባ ነው አይደለም? ሊቀ ካህን አይሁዶች ያንተ ትርጉም ነው ወይስ ሊቀ ክህነት የሚባለው ስልጣን ፐርሰኑ ካህኑ ሳይሆን ስልጣኑ ይናገራል የሚለው ያንተ ትርጉም ነው ወይስ ያገኘበት ምንጭ አለ? ለምን በብሉይ ኪዳንም ምንድነው ያስቀመጠልን? ጌታ የብሉይ ኪዳኑ አሮን ወይ ደግሞ የሌዊ ዘር ከሌዊ የሚመረጠው ያ ፐርሰን ለዛ ተሰጥቷል፣ ለሊቀ ካህኑ ተሰጥቷል። ይሄ ስልጣን ምንድነው? ያንን ህዝብ ወደ እግዚአብሔር የሚያቀርብ በልብሱ ላይ ያንን 12ቱን የእስራኤል ነገዶች ልብስ መደረቢያው ላይ ለብሶ ሊቀ ካህኑ ገባ ሲባል ህዝብ ነው የገባው፣ አይሁድ የእስራኤል ህዝብ ነው የገባው። ስለዚህ እግዚአብሔር የሚቀበለው ሊቀ ካህኑን ተቀበለው ማለት ያንን የእስራኤል ህዝብ አይሁድ ምን አድርጓል? ይዞ ወደ ቅድስት ወደ እግዚአብሔር ወደ መገናኛው ድንኳን ከእግዚአብሔር ጋር መገናኘት ችለዋል ነው። እንዴት አይናገርም? ይሄ ግልጽ ነገር እኮ ነው። ሊቀ ካህኑ ወይ አንድ የመጽሐፍ ቅዱስ ምንጭ ወይም አንድ ኮሜንተሪ እስኪያሳየኝ እንደዚህ የሚል ካህኑ ሳይሆን ስልጣኑ ነው የሚናገረው የሚል ማለት ሊቀ ክህነት ስልጣን አይደለም፣ ስልጣን ነው ግን ስልጣኑ ይናገራል። ይሄ ኢምፐርሰናል የሆነው ስልጣን ቴንክ ዩ በቃ እኮ አለቀ እኮ። አሁን ስልጣን ነው አገልግሎት ነው እኮ አይደለም እንዴ?
አንድ ጥያቄ አለኝ በዚህ ላይ ቆይ ሶል ቢሲ አንዴ ሶል ይሄንን የት ነው ያገኘው? ክህነቱ ይናገራል የሚለው ቆይ ሊቀ ክህነት ስልጣን ነው የሚል ሀሳብ አለ አይደል? ሊቀ ክህነት ስልጣን ነው። ይሄን ስልጣን ይናገራል የሚለውን የት ነው ያገኘው? ኦኬ ማለት ይሄ እኮ ግልጽ ነገር እኮ ነው። ስለ ስልጣን እኮ ሁላችንም የምናውቀው ነገር አለ። አንድ ስልጣን ማዕረግ ያለው ራሱ ኦቶሪቲ እና ስልጣኑ በሚሄድበት ስፍራ ላይ ሰውየው ሳይናገር ምንም ነገር መናገር ሳያስፈልገው ያለው ስልጣን በሰዎች ፊት ስለዚያ ሰው ማን እንደሆነ ምን እንደሆነ ሰዎች ራሳቸው ይመሰክሩለታል፣ ይናገሩለታል። እሱ እንኳን ባይናገር መጽሐፍ ቅዱስ የሚል ስልጣን ይናገራል ሳይሆን በመስዋዕቱ ይናገራል ነው የሚለው። ለምሳሌ አቤልን አይደል? ቆይ ሊቀ ካህን ታዲያ መስዋዕቱ ብቻ ለምን አልቀረበም? ሊቀ ካህኑ ለምን አስፈለገ? እንደዛ ከሆነ የሊቀ ካህንነትን ለምን ተቀበልን? በአዲስ ኪዳንም በብሉይ ኪዳንም ሊቀ ክህነትን እኔ ለምን ጠይቀኛለህ? አንተ ክሌም አድርገሃል። ካህኑ አይናገርም አይጸልይም። ካህኑ አይናገርም አይጸልይም፣ ነገር ግን ስልጣኑ ይናገራል ብለሃል። ይህንን የት ነው ያገኘው? ይሄ አሁን እኔ ባልፈታውም ቅድም ሊቀ ክህነት ስልጣን ነው ወይ ብዬ ስናገር አዎ ስልጣን ነው። ስልጣን ምንድን ነው የሚያስፈልገው? ስልጣን ማለት ምን ማለት ነው? ለምሳሌ እኛ የእግዚአብሔር ልጆች ነን አይደል? የእግዚአብሔር ልጅ እንድንሆን ስልጣን ሰጠን ይላል። ስለዚህ ይሄ ስልጣን የእግዚአብሔር ልጅነታችን ራሱ ምንድን ነው የተቀበልነው በእግዚአብሔር ፊት እንድንቀርብ ልጆች እንደሆንን የልጅነት ስልጣን እንዳለን የሚያሳይ ነው። ኦቶሪቲ ነው። ስልጣን የሚናገር ነው ብለን ስንል በናቹራል ወርልድ ላይ ሲስተም ላይ ቅድም እንደተናገርኩት አንድ ስልጣን ያለው ማዕረግ ያለው ወደ አንድ ቦታ ሲሄድ ያ ሰው መናገር አያስፈልግም። ከሌ ጀነራል ነው እንደዚህ አይነት ስልጣን አለው ብሎ ማንም ሰው እሱ ሳይናገር ሊናገርለት ይችላል። ያን የተናገረው ከምኑ ተነስቶ ነው? ከስልጣኑ ተነስቶ ነው። ይህን አንደርስታንድ የምናደርገው ነገር ነው። ቀላል የሆነ ገለጻ ይመስለኛል። ሀሳቡም ግልጽ ይመስለኛል። ስለዚህ የአንተ ስፔኩሌሽን ነው እንጂ ማስረጃ የምታቀርብለት ነገር አይደለም ማለት ነው። እሺ አሁን እርሱ እንዲያብራሩልኝ ሊቀ ክህነት ለምን አስፈለገ? በብሉይ ኪዳንም በአዲስ ኪዳንም ሊቀ ክህነት ለምን አስፈለገ? መስዋዕቱ ብቻ ለምን አላስታረቀንም? ለምን አልቀረበም? መስዋዕቱ ብቻ አስታራቂ ለምን አሉ? ለምን ሊቀ ክህነት አስፈለገ? መስዋዕቱን ይዞ ወደ ቅድስተ ቅዱሳን የሚገባ እግዚአብሔር የቀባው የተለየ የተመረጠ የተቀደሰ ሰው ስለሚያስፈልግ። ስለዚህ ይህ ሰው አስታራቂ ነው ማለት ነው። ግዴታ ይሄ ሰው ያንን ደም ያንን መስዋዕት ይዞ መቅረብ አለበት ማለት ነው። ሊቀ ካህኑ ሊቀ ካህኑ እኮ ይጸልያል አይደል? ሊቀ ካህኑ በብሉይ ኪዳንም አይለምንም፣ ልመና አይቀርብም። ስርዓት ነው የተቀበለው። የሊቀ ካህኑ ስልጣን ነው። ያንን ደም ይዞ ይረጨዋል፣ ወደ ቅድስት ይገባል። እባክህ ይቅር በላቸው ማራቸው የሚልበት ምንም አይነት ፖይንት አይኖርም። ምንድነው እግዚአብሔር ለምንድን ነው ራሱ መስዋዕት ያቀረቡት ኃጢአተኛ የሆኑ ሰዎች ምን ያደርጋሉ? ይናዘዛሉ። የነሱን ኑዛዜ ይዞ ይገባል። ከዛ ሊቀ ካህን ነው። ሊቀ ክህነት ደግሞ ኪዳን ስለሆነ የኃጢአትን የማስተሰረይ ኦቶሪቲ ይዞ ስለሚገባ ስልጣን ይዞ ስለሚገባ ያ ደም እግዚአብሔር የደነገገው ያስቀመጠው ነገር ስለሆነ እግዚአብሔር የኃጢአትን ስርየት ይሰጣል። በዚያ ባስቀመጠው ኪዳንና መንገድ ማለት ነው። ቆይ አንዴ ሶል የሊቀ ካህናቱ ጸሎት አስፈላጊ ስላልሆነ ነው ሊቀ ካህናቱ ጸሎት የማይጸልየው? አሁን ሊቀ ካህኑ ራሱ የሚናገር ነው፣ ስልጣን ነው። የህዝቡን ኃጢአት ይዞ መግባትና የተሰጠውን ተግባር መፈጸም ነው የሚጠበቅበት፣ ማቅረብ። ዕብራውያን 8 ላይም እንደሚናገረው መስዋዕት ይኖረው ዘንድ ይገባል ይላል። ወደ ቅድስት ሲገባ። ስለዚህ ወድቆ መነሳት አይጠበቅበትም ሊቀ ካህኑ። ከሊቀ ካህኑ የሚጠበቅበትን መስፈርት አሟልቶ ወደ ቅድስት መግባት ነው የሚጠበቅበት ሊቀ ካህኑ። ሊቀ ካህናቱ ለምንድን ነው የማይጸልየው? እስኪ የማይጸልይበት ምክንያት ንገረኝ። ኦልሬዲ ምን አድርገዋል? ከውጪ አሮን በጎቹ ወይ ደግሞ በቀረቡት መስዋዕቶች ላይ ኃጢአተኛው በአሮን ፊት ይናዘዛል። እጁን ጭኖ ያንን ኃጢአት ከተናዘዘ በኋላ መስዋዕት ያ በግ ይታረዳል። ያ ደም የሚናገር ነው። ለተናዛዡ አይሁድ ራሱ የሚቀርብ መስዋዕት ስለሆነ ራሱ መስዋዕቱ ተናጋሪ ነው። ያንን አይሁዳዊ የተናዘዘውን አይሁድ
ልመናና ጩኸት ይዞ ይገባል። ያ ደም አውቶሪቲ። ይሄ ደግሞ ሊቀ ካህኑ ያንን ይዞ ህዝብ ተሸክሞ ሲገባ ህዝብ ገብቷል ወደ እግዚአብሔር ወደ መገናኛው ከእግዚአብሔር ጋር ኢንካውንተር አድርጓል በቅድስተ ቅዱሳን ውስጥ። ስለዚህ መስዋዕቱ ነው የሚናገረው አይደል? መስዋዕቱ ራሱ ኃጢአትን የሚናገር ነው። እሺ የክርስቶስ መስዋዕት ስንት ጊዜ ነው የተናገረው? አሁንም ይናገራል። ሕያው ነው። ከአቤል ደም ይልቅ ወደሚናገር ይላል። ይናገራል። አሁን ሕያው ስለሆነ ማለት ነው። ማስተሰሪያ አድርጎ አቁሙ ስለሚል ይናገራል። ባይዘው በሰማይ አሁን የክርስቶስ ደም አለ እንዴ? አይ ለእግዚአብሔር እኮ ዛሬ ነገ አሁን አይባልለትም። በእግዚአብሔር ፊት ትኩስና ሕያው ሆኖ ነው የሚታየው። ለእግዚአብሔር አንድ ጊዜ የተደረገው አይደል? አንድ ጊዜ የተደረገው ይታያል። ለኛ ነው አሁን ያ ትኩስነቱ ወይ ደግሞ የዛሬ 2000 ትኩስነት ምናምን ወይ ለኛ ነው። ለእግዚአብሔር ግን ትኩስና ሕያው ነው። አሁንም የሚናገር ነው። ግን የት ነው ያለው? በሊቀ ክህነት ስልጣን ስር ነው አገልግሎቱ ማለት ነው። ያ ደሙ በመስቀል ላይ የቀረበው የዛሬ 2000 ዓመት ነው አይደለ? ግን የአንድ ጊዜ የተደረገው ነገር ለዘላለም እግዚአብሔር ይሰማዋል፣ እግዚአብሔር ውጤቱን ያደርገዋል ነው አይደለ? አሁን ይህንን ስንናገር ሊቀ ካህኑ ወደ ቅድስት በገዛ ደሙ 9:12 ላይ የበጎችን ሳይሆን የራሱን ደም ይዞ ወደ ምን ገባ ይላል? ወደ ቅድስት በገዛ ደሙ ገባ ይላል። ገባ ሲል እንግዲህ በሊቀ ክህነት ስልጣን ነው፣ ኦቶሪቲ ነው። እና የኃጢአት ስርየትም የተደረገው ሊቀ ካህኑ ገባ በሚልለት በዚያች ቅጽበት ነው። አሁን ያ አገልግሎት ሕያው ሆኖ አሁንም ክርስቶስ በሊቀ ክህነት ይታያል ካልን በገባበት በዚያ ሕያው ትኩስ መስዋዕት አሁንም የማስታረቅን ስራ ይሰራል። ስለዚህ ለኃጢአት ማስተሰሪያ ሰዎች ንስሐ ሲገቡ ግዴታ በዚህ በሊቀ ክህነትና ሕያው በሆነው ይዞ ገባ በሚለው ትኩስ በክርስቶስ ኢየሱስ ደም በኩል ሰዎች በእግዚአብሔር ይድናሉ፣ ይቅርታን ያገኛሉ። እኛም ጨምሮ አሁንም የኃጢአትን ስርየት እናገኝበታለን። የማስተሰሪያ አገልግሎት ሆኖ ነስተን በእግዚአብሔር ፊት እንታያለን ነው ምንለው። ክርስቶስ መስዋዕቱን አሁንም እያቀረበ ነው ወይስ አንድ ያቀርባል? አንድ ጊዜ የቀረበ ነው። ቅድም እኮ አሁን ለሰው ቢሆን ሁልጊዜ ይቀርባል። ለእግዚአብሔር ግን ትኩስ ነው፣ ሕያው ነው። አሁንም ሊቀ ካህን ስለሆነ ሊቀ ካህን ደግሞ ያለ መስዋዕት ሊቀመጥ አይችልም። ያለ መስዋዕት አሁንም እያቀረበ ነው። አንድ ጊዜ ማቅረብ ጀምሮ እስካሁን እያቀረበ ነው ወይስ አንድ ጊዜ አቅርቦ ፈጽሟል? አንድ ጊዜ ሲገባ ቀረበ አይደለም? ያ የቀረበው ሕያው ነው፣ ለዘላለም የሚሰራ ነው። አሁንም ያ በቀረበው በመልከ ጸዴቅ ክህነት የዘላለም ካህን ነው። ልክ ነህ። ስለዚህ ገብቷል። አሁንም ካህን ነው። ስለዚህ አሁን ጥያቄው ክርስቶስ አንዲትን መስዋዕት አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል አይደለ? በዕብራውያን መልእክት ጸሐፊ። ስለዚህ መስዋዕቱ ቀርቧል ወይስ ኮንቲኒየስሊ እየቀረበ ነው? አሁን እዚህ ጋር እኮ ትንሽ ምንድን ነው እናንተ በቀኝ ተቀመጠ ብቻ አይደለም የሚለው ድንኳኒት ውስጥም እንዳለ ይናገራል። እንዲሁም በአብ ቀኝ የተቀመጠ ሊቀ ካህን አለን ነው የሚለው። ስለዚህ በክህነቱ እንደተቀመጠ አንዴ ወይ ሶሎ አቁም ወይ በቢሲ አንዳችሁ ተናገሩ። ቢሲ ይናገር ሶሎ ወይስ ትቀጥል? አይ ሶሎ ቀጥል። ሶሪ ሶል እንድትለይ የምፈልገው ክርስቶስ አንዲትን መስዋዕቱን አቅርቦ ጨርሷል ወይንስ አሁንም እያቀረበ ነው? የማስታረቅ ስራ አሁንም እስካለ ድረስ የሰው ልጅ ኃጢአት እስከሰራ ድረስ ምንድነው የኃጢአት ስርየት አገልግሎቱ አለ ነው። አሁንም ያስታርቃል ሊቀ ክህነቱም አሁንም ሕያው ነው ብለን ካልን ጌታ ኢየሱስ ክርስቶስን ዕብራውያን ምዕራፍ 10 ቁጥር 22 ላይ ምን ይለዋል? ወደ ቅድስት እንገባለን ይላል። መቼ? እኛ አሁን ወደፊትም የሚመጣው በምኑ በኩል ይላል? ሌላ ነገር ነው እያወራ ያለው። አንድ ጥያቄ፣ በጣም ግልጽ ጥያቄ ልጠይቅህ፣ በጣም ኪ የሆነ ጥያቄ ማለት ክርስቶስ መስዋዕቱን አቅርቦ ጨርሷል ወይስ እስካሁን መስዋዕቱ እየቀረበ ነው? ኦልሬዲ ቀርቧል። የቀረበ እኮ ነው። አንድ ነገር ከቀረበ ፊት ለፊት ነው ያለው አይደል? የሚነሳ ነገር አይደለም። እየተነሳ የሚቀመጥ ነገር አንድ ጊዜ ቀርቧል አይደል? አንድ ጊዜ ቀርቦ ጨርሷል። እሱ ግልጽ ነው። በቃ አንድ ጊዜ ነው የቀረበው። ግን ምንድነው ያ ትኩስ ነው። አሁንም ሊቀ ካህኑ ይሄንኑ መስዋዕት ነው፣ በዚሁ መስዋዕት ውስጥ ነው አገልግሎቱ። የሊቀ ክህነቱ አገልግሎት
በዚሁ ትኩስ በሆነው ሕያው በሆነው አንድ ጊዜ በቀረበው ደም ላይ ነው እያልኩ ነው ያለሁት። አሁን ግልጽ አይደል? ክርስቶስ ግን ይችን መስዋዕት ያቀረባት አንድ ጊዜ ብቻ ነው አይደል? ኤግዛክትሊ አንድ ጊዜ ነው የቀረበው። በቃ እሱ እኮ ነው ዋናው ጉዳይ። እኛ እኮ ያቺ አንድ ጊዜ የቀረበችው መስዋዕትማ ለዘላለም ታድናለች የሚለው እኮ መጫጣላን። እኛ መስዋዕቱ አንድ ጊዜ ነው የቀረበው። በቃ አንድ ጊዜ የቀረበ እንጂ ኮንቲኒየስ የሆነ ሲቀርብ የሚኖር መስዋዕት የለም። አንድ ጊዜ ከቀረበ አንድ ጊዜ ክርስቶስ ያችን አቅርቦ በእግዚአብሔር ቀኝ ተቀምጧል። ያቺ አንድ ጊዜ የቀረበችው መስዋዕት ግን ሁልጊዜ የምታድነች፣ ሁልጊዜ እኛ ደግሞ ኮንቲኒየስሊ ይሰራል ነው። ያ አንድ ጊዜ የቀረበው ኮንቲኒየስሊ ይሰራል ነው እኛ የምንለው። አንድ ጊዜ ያቀረበው አንድ ጊዜ ይኸውልህ፣ በቃ አሁን ጥሩ መጣ። አንድ ጊዜ የቀረበው አሁን ይሰራል ካልክ ስለ ስራው ነው እያወራ ያለው ማለት ነው። ኤግዛክትሊ አሁን ያንን ስራ የሚሰራው ደግሞ ለምንድን ነው ታዲያ? በስራው አይደለም። እዚህ ጋር መግባት አለ። ይሄ አንድ ጊዜ የሚባለው ነገር ኦልሬዲ ዕብራውያን ጸሐፊ ስለዚህ ነገር ሲከራከር ኢየሱስ ክርስቶስ ከይሁዳ ወገን ሆኖ እያለ ክህነት ግን የተሰጠው ለሌዊ እንደሆነ ይታወቃል። ስለዚህ እንዴት ነው ካህን ሊሆን የሚችለው ለሚሉት ሰው ሲጠይቅ ኢየሱስ ክርስቶስ የዘላለም ካህን ነው ካለ የዘላለም አሁንም ካህን ነው ማለት ነው። ልንሽረው አንችልም። እርሱ ግን በመልከ ጼዴቅ ክህነት የዘላለም ካህን ነው ይለውና ዕብራውያን 7:23 ላይ ምን ይላል? እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። ስለዚህ እነሱ አንድ ጊዜ ያቀርበው ዛትስት ከሞቱ በኋላ ሌላ ካህን መተካት አለበት እንዲቀጥል ማለት ነው የደሙ መስዋዕት። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ማለት ነው። ክህነት ያለ አገልግሎት ክህነት አይደለም። ስለዚህ የማይለወጥ አገልግሎት ከሆነ አሁንም ያንን ደም ይዞ በሰማይ ባለችው በአዲሲቷ ድንኳን አለ ማለት ነው። ስለዚህ አንድ ጊዜ ጨርሶ ፈጽሞ ጨርሶታል ሲል በየዓመቱ ይለዋወጥ የነበረውን ነገር ነው ያቆመው እንጂ እሱ ግን ለዘላለም የማይለወጥ አገልግሎቱ አሁንም አለ። ሊለወጥ የማይችል ክህነት አለው። እርሱም ሊያማልድ የማይለወጥ ክህነት አለው። ስለዚህ እርሱም ሊያማልድ ዘወትር በሕይወት ይኖራል። ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ስለዚህ ፊተኛይቱ ደግሞ የአገልግሎት ስርዓትና በዚህ ዓለም የሆነውን መቅደስ ነበረች። የመጀመሪያዊቱ ድንኳን ተዘጋጅታ ነበር። በእርሷም ጽድቅ የምትባል ውስጥ መቅረዝና ጠረጴዛው መስዋዕት ህብስትም ነበረች። ከሁለተኛው መጋረጃ ወዲህ ቅድስት ቅዱሳን የምትባል ድንኳን ነበረች። በዚያ ውስጥም የወርቅ እያለ ይቀጥልና በአዲሲቱ ድንኳን ግን ራሱ ጌታ እንዳለ በአብ ቀኝም የተቀመጠው ልዩ ሊቀ ካህናችን ወደ እሱ የሚመጡትን ሊያድን እንደሚችል ይላል። ስለዚህ አገልግሎቱ አሁንም በመልከ ጼዴቅ በማይለወጥ ክህነት ውስጥ አለ ማለት ነው። ስለዚህ ለዚህ ነው ደሙ ትኩስ ነው ሲል ወደ በእርሱ የሚመጡትን ዕብራውያን 9:24 ላይ በእግዚአብሔር ፊት ይቆምልናል ይላል። 24 ላይ ሄደን ከተመለከት ነው ምንድነው የሚለው? ክርስቶስ ወደ እጅ በተሰራች የእውነተኛይቱ የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ በሰማይ ገባ። ሊቀ ካህናትን በየዓመቱ ሌላኛውን ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገዛም። እንዲሁም ቢያንስ ዓለም ከተፈጠረ ጀምሮ ሊቀበል ባስፈለገው ጊዜ አሁን ለዘላለም ፍጻሜ ራሱን በመስዋዕት ኃጢአት ሊሽር አንድ ጊዜ ተገልጧል ይላል። ስለዚህ እዛው በዛ በእጅ ባልተሰራች ድንኳን ውስጥ የዘላለም ካህን ሆኖ ይገለጣል፣ ለዘላለም ይታያል ማለት ነው። ስለዚህ በዙፋኑ ላይ ተቀምጦ ፈራጅ ብቻ ነው አያማልድም ማለት ካህን አይደለም የሚለው። ይሄ ደግሞ የዕብራውያንን ቃል ይቃረናል። ቅድም እንደተናገርኩት በመልከ ጼዴቅ ክህነት በዘላለም ካህን የማይለወጥ መስዋዕትን ይዞ አንድ ጊዜ አቅርቦ አሁንም ይታያል። ይደገም ነገር ሊኖር አይችልም በሰማይ። ምክንያቱም የመስዋዕቱ መቅረብ ኮንቲኒየስ የሆነ ሂደት ነው ወይስ አንድ ጊዜ የተጠናቀቀ ነገር ነው? ምክንያቱም አሁን እኮ ክርስቶስ ባለበት ቦታ ላይ ታይም የሚባል ፊውቸር ፕሬዘንት የሚባል ነገር የለም። ግሎሪየስ የሆነ ፕሬዘንት ነው። ክርስቶስ እንትኑን ይዞ አለ፣ ለእኛ ነው እንጂ ጊዜ። ለዚህ ነው የእሱ ክህነት የዘላለም ክህነት የሚባለው። ስለዚህ ክርስቶስ አሁን በእሱ ዘንድ ጊዜ ስለሌለ አሁንም እየተሰቀለ ነው። እንዳልተሰቀለማ ቀድም እኮ አለ። የራሱን ደም ይዞ በዛ ውስጥ የራሱን የገዛ
አይደለ እንደሚለው ዕብራውያን 7:27 ላይ እኮ he offered himself ነው የሚለው የራሱን እንደሚይዞ። እሺ እኔ ልጠይቅ፣ የመልከጼዴቅ ክህነቱ ምንድን ነው? መች መለስክልኝ ቢሲ። የክርስቶስ መስዋዕት የማቅረብ ስራ የተጠናቀቀ ኢቨንት ነው ወይስ ኮንቲኒየስ የሆነ አሁንም እየተደረገ ያለ ነገር ነው? ለዘላለም የዘላለም ካህን ነው ከተባለ እንዴት ነው የዘላለም ከተባለ እንዴት ሊቋረጥ ይችላል? ስለዚህ አሁንም የክርስቶስ መስዋዕት እያቀረበ ነው ማለት ነው። ካህን ስለሆነ ታዲያ ሌላ ስራ ምን ስራ አለው? እንደ ዕብራውያን 10 ታዲያ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ለምን ይላል? ይሄ እኮ ስለዚህ መጽሐፍ ቅዱስ እርስ በርስ ይቃረናል ማለት ነው። ክሮኖሎጂካል ኦርደር እኮ ነው። አንዲትን መስዋዕት ለዘላለም አቅርቦ አለ በእግዚአብሔር ቀኝ ተቀመጠ አለ። እሱ በእግዚአብሔር ቀኝ የተቀመጠው ሊቀ ካህናችን ስለ ኃጢአታችንም የሚማልደው ተብሎ የተጻፈው። ስለዚህ እንዴት ነው የምታስታርቀው አንተ? ቅድም እንደተናገርኩት እስካሁን ድረስ ያልተጠቀሰው የመልከጼዴቅ አገልግሎት ምን ነበር ነው የሚለው የዕብራውያን ጸሐፊ። ይህንን አስተሳሰብ ሪዞልቭ ለማድረግ ነው የተጻፈውም በደንብ ዕብራውያንን ላጠና ሰው። ስለዚህ ከነገራችን ላይ ቢሲ ሊቀ ካህናት ተቀምጦ ክህነት ያቀርባል እንዴ? የምን ተቀምጦ? ክርስቶስ አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ካለ በኋላ ከዚያ በኋላ መስዋዕትን ማቅረቡ ከቀጠለ ተቀምጦ ነው እያቀረበ ያለ ማለት ነው አይደል? እንደዚህ አይነት ሎጂካል ፋላሲማ ሊሆናቸው። እንደዛ ከሆነማ ካህኑ ሆኖ አምላክ ሊሆን አይችልም እንዴት ይሆናል የሚልም ጥያቄን ጠይቅ። ስለዚህ አንዳንድ እየተነሳ ነው የሚያቀርበው። እንዴት ነው? እንደዚህ ኢሎጂካል የሆነ ጥያቄ ለውይይታችን የሚጠቅም አልመሰለኝም። ሎጂካል ሳይሆን የመጽሐፍ ቅዱስ እውነታ እኮ ነው። የዕብራውያን ጸሐፊ መስዋዕትን ካቀረበ በኋላ ለዘላለም በእግዚአብሔር ቀኝ ተቀመጠ ብሎ ኢየሱስ ክርስቶስ መስዋዕት ማቅረብን እግዚአብሔር ዙፋኑ እግሩ መረገጫ ሲባል ሁለት የሚቀመጥበት የወርቅ ዙፋን አለው እንዴ? ስለ ስልጣን ነው የሚያወራው። ስለዚህ ክርስቶስ በዙፋኑ ላይ ተቀምጦ ነው የክህነትን ስራ የሚፈጽመው። አሁንም አምላክም ነው። ያው ሁለቱም ኢየሱስ ክርስቶስ ንጉስ ፕሪስት አይደለም? የዘላለም ኢሳያስ ላይ ሲናገር እሱ የዘላለም አባት የሰላም አለቃ አይደለ እንደሚለው ፕሪስት አልነበረም? ሂ ዋዝ አ ኪንግ ኤንድ ሂ ዋዝ አ መሳያ። ስለዚህ ለምን አትመልስልኝም ታዲያ? ስለዚህ ተቀምጦ ነው ክህነትን የሚያደርገው በለኝ አይደል? እንደዛ ነው። በዙፋኑም አለ በእግዚአብሔርና ታዲያ የስላሴ ስራ ምንድን ነው ታዲያ? ትልቁ ሚስጥር እዚህ አይደለ እንዴ? ኢየሱስ ክርስቶስ በእግዚአብሔርና በሰው መካከል አንድ ሰው አለ ይላል። ስለዚህ አሁን ኢየሱስ ክርስቶስ ይሄ የከበረ ስጋውን ይዞ በሰማይ አለ የለም? ስለዚህ መስዋዕቱ አለ ወይስ የለም? ይሄንን ይመልስልኝ። ኢየሱስ ክርስቶስ የከበረው ስጋ ለብሶ አለ የለም ነው ወይስ ወደ ዙፋኑ ሲቀመጥ ወደማይታይ ወደሚያስፈራ ግን ግሎሪፋይድ ነው? ስለዚህ የክህነቱን ስራ አሁን ጥያቄ በመልከጼዴቅ ክህነት የዘላለም ካህን ነው ወይ? ካህን ነው፣ ግን ክህነት አንዲትን መስዋዕት የዘላለም ነው። ስለዚህ ክህነቱ አልተቀየረም ማለት ነው። ሶርቲ በጣም ይቅርታ፣ ይህ ውይይት ብዙም የሚጠቅመን አይመስለኝም። ወደ ጭቅጭቅ ገብተናል፣ እናቁመው በቃ። እንግዲህ እናንተ ብቻ ካልተሰማ አሁን ማለት አስተማሪ ነበር። ያው ተራ በተራ ሆናችሁ እንትን ብትሉ ጥሩ ነበረ እየተጠባበቃችሁ ቢሆን፣ ምክንያቱም ብዙዎች ጥያቄ ያለባቸው ሀሳብ ስለሆነ። ሳሚ አለ? ሳሚ ስራ ስላለ ነው በብዛት፣ ግን ካለ ድምፅን አሰማን እስኪ። አሁን በጣም እንግዲህ ሌሎቻቸውም እዚህ ለምታዳምጡት የዕብራውያን መልእክት ምዕራፍ 10 ላይ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ሲል በጣም ግልጽ የሆነው መስዋዕትን ማቅረብና በእግዚአብሔር ቀኝ መቀመጥ የታይም ቅደም ተከተል ያለው ነው። አንዲትን መስዋዕት ለዘላለም አቀረበ አለ፣ ፓስት ቴንስ። ከዚያ በኋላ በእግዚአብሔር ቀኝ ተቀመጠ አለ። አሁን እንደገና ያንን መስዋዕት እየደጋገመ ሲያቀርበው ይኖራል ከተባለ ከዚህ ከዕብራውያን መልእክት ቁጭብጥ ጋር አይሄድም። ሲጀመር ክርስቶስ ደጋግሞ የሚሰራውም ስራ የለም። ክርስቶስ ከብሉይ ኪዳን ካህናት የሚለየው ነገር አንድ ጊዜ ያደረገው ነገር ለዘላለም ኤፊሽንት ስለሆነ ነው። ስለዚህ አንድ መስዋዕት ለዘላለም አቅርቧል፣ በእግዚአብሔር ቀኝ ተቀምጧል።
ነገር ግን ስራው ያቀረበው የሰራው ስራ እሱ ሕያው ስለሆነ ለዘላለም ሕያው ሆኖ ሰዎች ሲድኑበት ይኖራሉ የሚለው ነው ትክክለኛ ትርጉም። ካልሆነ ግን አሁን ክርስቶስ እንደገና በሰማይ ከሄደ በኋላ እየደጋገመ ስራ የሚሰራ መስዋዕት ደጋግሞ የሚያቀርብ ሌላ የቀረ አገልግሎት የሚፈጽም አድርገን ካሰብነው ኢቭን የቤዛነት ስራ የማዳኑ ስራ ራሱ በምድር ላይ አልተፈጸመም፣ ተፈጸመ የሚለው ነገር ራሱ ይቀራል ማለት ነው። ግን ምንድነው ሌላኛው ሳይድ ደግሞ ሚስ አንደርስታንድ እንደሚደረግ እሳቸው ይጨርሱ። ቆይ ሶሎ ቆይ ቢሲ እርሱና እናንተ ማስቀመጥ ትችላላችሁ ሀሳባችሁ። አይ እንደዛ አይደለም ውይይት፣ እንደዛ አይደለም። አሁን እኮ እሳቸው ውይይቱ መቀጠል አልፈለጉም። አንዴ ጠብቀኝ ሶሎ ጠብቅ። ካልፈለጉ አይደለም እንደዛ አይደለም። አሁን መቀጠል አልፈለጉም። በሀሳብ ማስቀመጥ አለብን። ዋን ሰከንድ ታስቀምጣለህ። ቆይ አንዴ ይኸውልህ አንተ እኮ ታስቀምጥ። አሁን እሳቸው ሀሳባቸውን የተወያየችሁበትን ሀሳብ እያስቀመጡ ነው፣ ኮንክሉዥን እየሰጡ ነው። አንተም ኮንክሉዥን መስጠት ትችላለህ። ይጨርሱና እሺ። አይ ብዙ አልፈጅም፣ እኔ በጣም አጭር ሰዓት ነው። ስለዚህ ክርስቶስ አንድ ጊዜ የፈጸመው ስራ የክህነት ስራ ራሱን መስዋዕት አድርጎ አቅርቦ በእግዚአብሔር ቀኝ ተቀምጠዋል። ያ የሚደጋገም ስራ አይደለም። አንዲትን መስዋዕት አንድ ጊዜ ያቀረበ ዕብራውያንን መጽሐፍ በአጠቃላይ ብታዩት ከብሉይ ኪዳን ጋር ያለው ንጽጽር ምንድን ነው? እነዚያ ብዙ ጊዜ ያቀርባሉ፣ ሞት የሚከለክላቸው ስለሆነ ይደጋገማል። ካህናቱም ብዙ ናቸው፣ መስዋዕቱም ብዙ ነው፣ አገልግሎቱም ብዙ ነው፣ የሚደጋገም ነገር ነው። ወደ ክርስቶስ ስትመጡ ግን ካህኑ ዘላለማዊ ነው፣ ሞቶ የሚቀር አይደለም። አንድን መስዋዕት አቅርቦ ሕያው ነው የሚኖር ነው። መስዋዕቱ ለዘላለም የሚኖር ነው፣ የተነሳ መስዋዕት ነው። አገልግሎቱም ለዘላለም ኤፊሸንት ነው፣ ለሰው ልጆች ሁሉ የሚበቃ ነው። በብሉይ ኪዳን አንድ በግ ቢታረድ የዚህ አንድ ሰው ኃጢአት በራሱ ላይ ይጫንበታል። የዚያን ሰው ኃጢአት ለጊዜው ከመዓት አፋዊ የሆነ ምሕረት ያመጣል፣ ያልፋል። የክርስቶስ ግን ዘላለማዊ ኤፊሸንሲ ያለው ስራ ነው። ስለዚህ ንጽጽሩ ሁልጊዜ ምንድን ነው? ሕያው ነው፣ ለዘላለም የሚኖር ነው። ባይዘው ዕብራውያን 7:25 ላይ እሱ ግን ለዘላለም ሊያማልድ ዘወትር በሕይወት ይኖራል የሚለውን ኤክስፕሌን ማድረግ አይቻልም። ካልሆነ እንዴ ክርስቶስ በሕይወት የሚኖረው ሊያማልድ ነው እንዴ? ሊያማልድ ነው። የመኖሩ ፐርፐስ ማማለድ ነው። ባያማልድ ኑሮ አይኖርም ነበረ። እንደዛ ነው እንዴ? አንድ አካል የሚኖረው ለዚህ ነው ከተባለ የመኖሩ ዓላማ ፐርፐስ ያ ነው። ወደ ቀጥታ ስንወስደው እንደዛ ነው ትርጉሙ። ምን ማለት ነው ግን? እሱ ሕያው ስለሆነ በሕያው በመሆኑ ምክንያት ስራው ለዘላለም ሕያው ነው። ያ ክርስቶስ ያደረገው ስራ እሱ ሕያው ስለሆነ ሕያው ሆኖ ይኖራል። ክርስቶስ ሕያው ስለሆነ አድራጊው የማይሞት ስለሆነ ቤዛነቱ ኤፊሽንት የሚሆነው ለዘላለም የሚሰራው፣ ማስታረቁ ለዘላለም የሚሰራው፣ ክርስቶስ የሰራው ስራ የማዳን ስራ ሁሉ ለዘላለም የሚሰራው ሰሪው ሕያው ስለሆነ ነው። ሰሪው ሙቶ የቀረ ወይም ማንነቱ የተረሳ አይደለም። ለዘላለም የሚኖር አካል ነው የሰራው። ስለዚህ የክርስቶስ መኖር ስራው ለዘላለም የሚሰራ አንድ ጊዜ ተደርጎ ግን ለዘላለም ኤፊሽንት የሆነ ለዘላለም ሕያው የሆነ ለዘላለም ውጤታማ የሆነ ስራ ሰርቶበታል የሚለው ነው። ይሄ ነው የኛ አስተምህሮ ኦቶሪቲ። እንግዲህ ሌሎችም የራሳቸውን ያጠቃሉና በቂ ተወያይተናል። አይ ቲንክ ያ ቢሲ ማጠቃለል ትችላለህ። እሺ አንድ ጊዜ ቢሲ ተላከ እንተ ማስቀመጥ ትችላለህ። አመሰግናለሁ። ኢየሱስ ክርስቶስ አማላጃችን እንደሆነ ኦርቶዶክስ በትምህርቷ ስለማትቀበል ብዙ የተለያየ ትርጉም ይሰጠዋል። ግን የእግዚአብሔር ቃል በግልጽ ያስቀምጠዋል። አሁን ቅድም እንደተጻፈው ዕብራውያን 10 ላይ አንድ ጊዜ ጨርሶ በአብ ቀኝ ተቀምጠዋል የሚለው ቃል ትክክል ነው። ግን አንዳንድ ቃላቶችን ብቻ መርጦ የራስን ዶክትሪንና ቀኖና ለማሳመር መሞከር ጥሩ አይደለም። ምክንያቱም 8 ለምን ይላል? ቁጥር 1 ላይ ከተናገርነው ዋና ቁም ነገር ይሄ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህን አለን፣
እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው፣ እርሷም በሰው ሳይሆን በጌታ የተተከለች ናት ይላል። ይሄ ማለት ኢየሱስ ክርስቶስ በአብ ቀኝም ተቀምጦ እኔ አይደለም ያልኩት፣ እንግዲህ ሄዳችሁ ዕብራውያን ምዕራፍ 8 ማንበብ ይቻላል። በአብ ቀኝ የተቀመጠ ሊቀ ካህን አለን፣ እሱም የእውነተኛይቱ ድንኳን አገልጋይ ነው ይላል። እንግዲህ የዕብራውያን ጸሐፊ ኢየሱስ ክርስቶስ በመልከ ጼዴቅ ክህነት የዘላለም ክህነት ሲሰጠው ምን እያለን ነው ማለት ነው? በዛ በሰማይ ባለችው ድንኳን እውነተኛ አገልጋይ አለ ማለት ነው። መስዋዕት ይደረጋል ማለት ነው። ያ መስዋዕት ግን ተደጋግሞ የሚደረግ ሳይሆን አንድ ጊዜ ተደርጎ የሚቀጥል ነው። የሚደጋግምበት ምክንያት ሲናገር የዕብራውያን ጸሐፊ እነሱ ሞት ስለከለከላቸው ሊቀ ካህኑ በዓመት አንድ ጊዜ እንደ ዘካርያስ ገብቶ ለራሱና ለሕዝቡ የኃጢአት መስዋዕትን ያቀርባል በእግዚአብሔር ፊት። እነሱ ሞት ስለከለከላቸው መቀየር ነበረባቸው፣ ተደጋግሞ መደረግ ነበረበት። ኢየሱስ ክርስቶስ ግን በማይለወጥ በመልከ ጼዴቅ ክህነት የዘላለም ካህን ስለሆነ ደሙን ይዞ ለዘላለም ለኛ ይታይልናል። ስለዚህ ኢየሱስ ክርስቶስ ልክ ነው። በክብር በአብ ቀኝ መቀመጡ ብቻ ሳይሆን በሊቀ ክህነት አገልግሎቱ ያለበለዛማ የግድ አሁን ሊቀ ካህን ነው አንለውም ተብሎ መነገር ነበረበት። አንዱን ወዶ አንዱን ትቶ ሊሆን አይቻልም። ያለበለዛ ራሱ ከእግዚአብሔር ጋር መጋጨት ነው፣ ከእግዚአብሔር ቃል ጋር ከዕብራውያን ጸሐፊ ከጳውሎስ ማለት ነው። ምክንያቱም እሱ ራሱ በመልከ ጼዴቅ ክህነት የዘላለም ካህን ነው፣ እሱም ደግሞ ያስታርቃቸዋል ይላል። ስለዚህ አሁንም የማስታረቅን አገልግሎት እያደረገ እንደሆነ ወደ እርሱ የሚመጡትን ሲል ገና በሚቀመጡት ዘመናት ሁሉ ወንጌልን ሰምተው ወደ ክርስቶስ ወደ መዳን የሚመጡትን በዚህ አገልግሎቱ ሊያድናቸው እንደሚችል የእግዚአብሔር ቃል ያስተምረናል። አመሰግናለሁ። እሺ ቴንኪዩ ቢሲ። ሶሎ ኦር ሀሳብህን ዳጊ አለ ወይ? ሶሎ ይጠቅልልና እሺ ጥሩ ነው። ምንድን ነው አሁን ጥሩ ነው፣ ቢሲ የሚያስቀመጠው ቆንጆ ነው። ግን ያው እኔ ለመናገር የፈለግኩት ምንድን ነው መጽሐፍ ቅዱስ በአሁናዊ አሁን ስለሚተገበሩ አሁን እየተገበሩ ስላሉ ሀሳቦችን ያስቀምጣል መጽሐፍ ቅዱስ። አዎ ኢየሱስ ክርስቶስ እንደ ሊቀ ክህነት አንድ ጊዜ ወደ ቅድስት በገዛ ደሙ ገብቷል ይላል። ግን አገልግሎቱ ቀጣይነት እንዳለው ኮንቲኒየስ እንደሆነ መጽሐፍ ቅዱስ ያሳየናል። ስለኛ አሁን ይታይ ዘንድ አለ ጳውሎስ። ይህንን መልእክት በሚጽፍበት ሞመንት ክርስቶስ እየታየ እንዳለ አሁንም ስለኛ ኢየሱስ ክርስቶስ ይታይልናል የሚለውን ቃል ደፍር ልንናገረው ይገባል። ጳውሎስ በደፈረበት ልክ እኛም ጌታ ኢየሱስ ክርስቶስ ስለኛ አሁን ይታያል ብለን ደፍረን መናገር አለብን። በሰማያት ዕብራውያን ቅድም የተጠቀሰ ሐሳብ አለ 10:29 ላይ በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን ይላል። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት አለን። ይሄ የሚያሳየው ምንድነው? ደሙን መስዋዕቱን ከክርስቶስ ለይተን አናየውም። አሁን በቀኝ ተቀምጦ ሊቀ ካህን ነው ወይ? የሊቀ ክህነት ስራ ይሰራል ወይ? ይሄንን አሁን የኛ ሐሳብ ነው። መጽሐፍ ቅዱስ ካለን ግን እውነት ነው መቀበል አለብን። በቃ ሊቀ ካህን ነው በሊቀ ክህነት ስራን ይሰራል ካለን በቃ መጽሐፍ ቅዱስ ያለውን ያንን ነገር መዋጥ ብቻ ነው የሚገባ። አሁን ካለ አሁን በቃ እየተደረገ ያለውን በዚህ አይነት መጽሐፍ ቅዱስ በሚለን አይነት ተቀብለን አዎ ስለኛ አሁን ይታያል። ዕብራውያን 7 ላይም እንደሚናገረው ስለ እነርሱ ሊያማልድ ዘወትር በህይወት ይኖራል። በህይወት ይኖራል ከምኑ ጋር? ከምልጃ ጋር ካለን ደግሞ ይህንንም አሁናዊ ቀጣይነት ኮንቲኒየስ የሆነ ተግባር እንደሆነ አድርገን ልንቀበል ይገባል። ምናልባት አሁን ሊቀ ክህነቱን ያን ጊዜ ብቻ አደረገ፣ ያን ጊዜ ነው ሊቀ ካህን የሆነው፣ በቃ ያን ጊዜ ሊቀ ክህነቱንም ጨርሷል የሚል እንድምታ አለው ከቅድሙ ንግግር። በቃ ጌታ ኢየሱስ ክርስቶስ አንድ ጊዜ ያቀረበ በሊቀ ክህነት ያን ጊዜ ያቀረበ፣ በቃ አሁንም ሊቀ ክህነቱ እዛ ጋር ቆሟል። ሊቀ ክህነቱም ቆሟል፣ አንድ ጊዜ ነው ያቀረበው፣ መቅረቡም አንዴ ነው፣ ሊቀ ክህነቱም አንዴ ነው፣ ያን ጊዜ ተቋርጧል ብለን እዚህ ጋር መዝጋት አለብን። ሁለት ነገሮችን ስለምንሰማ ማለት ነው። ቴንክ ዩ። እሺ ዳጊ ሶሎ ጥያቄ ያለኝ እኔ ዳጊ ትቀጥላለህ። ስራ ክሎዚንግ ነበርና በተወሰነ እየሰማችሁ በደንብ አልሰማችሁም እና ምንድን ነው ዲፈረንሱ አልገባኝም። አሁን መምህር በረከት ያስረዱትና ከዛ ደግሞ እና ሶል የሚያወሩት ዲፈረንሱ ምንድን ነው? አንድ ዳጊ እሱን አስረዳ አትበለኝና ከዛ ትቀጥላለህ።
ጥያቄ ለእኔ ከሆነ ምንም የለውም።